ትምህርት ምንም ሳብጀክት ከብዶኛ ያቀም 200 ምናምን ገጽ ሲቀጥል ደግሞ ሃርድ ሳይንስ ፕራክቲካል ኢንቫይሮንመንት በሌለበት ሎጋሪዝም ላይክ ሪሊ ለምንድን ነው የሚጠቅመን ለምንድን ነው የምንማረው እኔ የጎተራ ማሳለጫ እስከሚሰራ ድረስ ማቴማቲክስን ለምን እንደማስተምር ራሱ አይገባኝም ነበር ቪዥዋሊ ታየዋለህ ልቡ እንዴት ነው ደም ይረጫው ሁሉንም ነገር የምታየው ይሆናል የግል ትምህርት ቤቶች ክፍያ በጣም ዘግናኝ ሆኗል የማትሪክ ነገር በጣም የሚያሳዝንና በጣም መፈታት ያለበት ችግር ነው ስታርታፕ የሚባለው ነገር የዛን ያወቅኩት ሁሉ ለንስራ የምትለው ውሳኔ እንዴት መጣ ኳሊቲ ያላቸው አስተማሪዎች እጥረት አለ ኢንተረስት ወረደ ኢንተረስት ወረደ እርዝኩዊክ አስበዋል በኮርስ እንዴት ላቸውን ቆጥበው እንዴት ባላቸው ሰዓት ለማትሪክ ይዘጋጃሉ በሚል ኮርሶቻችን በሱ ላይ የተመሰረተ ነው ሰላም እንደምን አላችሁ አዲሱ ደረሰ ነኝ ከራይዝ አዲስ ፖድካስት ዛሬ ከአብዱላሂ ጋር ነኝ ዛሬ አንድ ስታርታፕ አብዱላሂ አንድ ስታርታፕ አለው ሁሉ ለርን የተባለ የትምህርት ቴክኖሎጂ ሶሉሽን ነው የትምህርት ዘርፉ ደግሞ እኔ ከዩኒቨርሲቲ ተመርቄ ልክ እንደወጣው የትምህርት ዘርፍ ውስጥ ለ6 አመት አካባቢ አስተማሪ ነበርኩና የትምህርት ዘርፉን አውቀዋለሁ ስለዚህ ይሄኛው ኤፒሶድ በጣም ብዙ ምንጫወትበት ነው የሚሆነው ብዙም እኔም ሳስባቸው የነበሩ ነገሮች ስላሉ ሁሉ ለርን ሳይውም በጣም ኤክሳይትድ ሆኜ ነበርና ስለሱ በደንብ ነው ምንጫወተው አብዱላሂ እንኳን ደህና መጣ እንኳን ደህና ቆየ በቅድሚያ ካንተን ጀምር እስቲ አንተን በደንብ አስተዋውቀኝ የተወለድክ የታደግ ትምህርት ስለ ትምህርት ስለምናወራ በስፋት የተማርክ የሚለውን በደንብ በሱን ጀምር እስቲ እሺ ሙሉ ስሜ አብዱላሂ አብዱራሂም ይባላልው ተወልጄ ያደኩት እዚሁ አዲስ አበባ ነው እና በልጅነቴ ያው እንደሚነግሩኝ ከሆነ ጨዋ ልጅ ነበርኩኝ እንዳውም ሚስኪን ነበርኩኝና ብዙ መጫወቻ ምናምንም አልነበረኝም ለምንድነው ካልክ ብዙ መጫወቾች አይበረክቱልኝም ነበር ይገዛል ከዛ ሰብረዋለሁ ይገዛል ሰብረዋለሁ ከዛ በቃ ለነገሮች ለእቃ ለኤሌክትሮኒክስ ምናምን በጣም ጉጉት ነበረኝና እንዴት እንደሚሰራ መፈታታት እንደገና መሰባበር ምናምን ብዙ እንደዛ አይነት ታሪክ አለኝ እና በጣም ኪዩሪየስ ሆንኩኝና ኤክስፕሎር ማድረግ መወድ ልጅ ነበርኩኝ ኤሌክትሮኒክስ ምናምን መነካካት ወደ ነበር ቤት ውስጥ እንዳውም ብዙ እቃም አይቀመጥም ነበር እና እንዳውም ምን ያደርጋሉ ወላጆቼም ዘመድ ምናምን ሲመጣ የተበላሸ ኤሌክትሮኒክስ ቴፕ ካውያ ምናምን የተበላሻላ ለኔ እንድጫወትበት ማለት ነው እና ያው በትርፍ ጊዜ ጥገና ሰራለሁ በለው ልጅነቴ ይሄንን ይመስላል ያው ይሄ ማላስታውሰው ነው ከዛ በኋላ ትምህርት ቤት የተለያዩ ትምህርት ቤቶች ከኬጂ ጀምሮ እስከ ሁለተኛ ክፍል የተለያየ ትምህርት ቤት ተምሬያለሁ ከዛ ሶስተኛ ክፍል ስገባ ብዙ ማስታወሰው ሜዛኔ ነው ስፕሪንግ ኦፍ ኖሌጅ አካዳሚ የሚባል አዲስ ትምህርት ቤት ነበር ገባሁኝ እስከ 12 እዛ ነው የጨረስኩት እናም ያው የትምህርት ላይፌ በትምህርት ላይ ጥሩ ተማሪ ነበርኩኝ ራንኪንግ ነበርኩኝ ትምህርት ምንም ሳብጀክት ከብዶኛ ያቀም እና ትምህርት ላይ ጥሩ ነበርኩኝ ግን ሁሌ ላይክ ይሄ ስለ ትምህርት ኩዌስችን አድርግ ነበር ለምንድነው የምንማረው ብዙ ጊዜ አሁን ከኔ ጀምሮ በቃ ለፈተና ነበር የምናጠናውና ላይክ ለማወቅ አይደለም ሶ ፕራክቲካልም አይደለም ከድሮ ጀምሮ አስብ ነበር ለምንድነው እንደገና ቦሪንግ ነው ስታጠናም እንደሌላ ነገር ደስ አይለህምና ኩዌስችን አድርግ ነበር ግን በቃ ላይክ ትክክለኛ መንገድ ነው ብዬ ስለማስብ ሰውም ስለሚል በቃ ልክ ፈተና ሲደርስ አጠናለሁ እንጂ እንደዚህ ነርድ ምናምን አልነበርኩኝም ኤሌመንተሪና ሃይ ስኩል ትምህርት ቤት ቀጥሎ ሲቪል ኢንጂነሪንግ ገባ እኔ እናንተ ያወራ ነው ስለነበረ ነው ዋው ልክ ነህ እሱ ትንሽ እንደ ስፕሪንግ ቦርድ ሊሆን ይችላል አይደል ሲቪል ገባህ ከዛ በኋላ እሱም ለሁሉ ለርን ትንሽ የተወሰነ መሰረት የጣለበት እንትን ነበር እስቲ ስለሱ ንገረኝ ኦኬ ሶ ዩኒቨርሲቲ ልክ ሲደርስ አካባቢ ሲቪል ኢንጂነሪንግ 11 ምናምን ያለው ኮንስትራክሽን በጣም ቡም ያደረገበት ጊዜ ነበር ብዙ ኮንትራክተሮች ነበሩ ሰው የሚለወጥበት ጊዜ ነበርና
ኮንስትራክሽን ላይ መስራት ፈልግ ነበረ። ማትስና ፊዚክስም ጥሩ ስለነበርኩኝ ከዛ 12 ጥሩ ውጤት አመጣው። ኢንጂነሪንግ ዲፓርትመንት የምፈልገው ቦታ ደረሰኝ። 5 ኪሎ አዲስ አበባ ዩኒቨርሲቲ ገባው። ከዛ ፈርስት ይር ላይ ፈርስት ሴሚስተር ጥሩ ውጤት ሰቅዬ ነው ያለፍኩት። ሰከንድ ሴሚስተር ትንሽ አዲስ ሆኖብኝ ነበረ። ሲቪል የመረጥኩት ሰከንድ ሴሚስተር ላይ ነው። እንደገና ያው ኮርሱ አዲስ ስለነበር አንዳንድ ነገሮችን አይቻለሁ እና ያው ስለ ራሴ ሂድን ታለንትም ብለህም አዲስ ነገር ተምሬያለሁ እና ትምህርት ስማር ሳጠና ከዛ በፊት ምንም ከብዶኝ አያውቅም። የዛኔ ግን ስትረግል ማድረግ ጀመርኩኝና በቃ ለምንድን ነው ኤግዛክትሊ ምን አዲስ ነገር መጣ? ጎበዝ ተማሪ ነበርኩኝ። የምታነበው ነገር የሚገባ ሰው ነበርክ? ፈተና ሲደርስ ብቻ ነበር ማጠናው። ግን በደንብ አንደርስታንድ ታደርጋለህ? አዎ የዛኔ አይ ቲንክ ኢንቫይሮንመንቱም አዲስ ነው። ገባ ሃይ ስኩል ምናምን እያለ ኦልሬዲ ተለምደዋለህ። አስተማሪዎች ሁሉንም ነገር በዲቴል ነው የሚያስረዱት። እዚህ አፕሮቹ ይለያል እና አይ ቲንክ ኢንቫይሮንመንቱም አዲስ መሆኑ እንደገና አፕሮቹም ሁሉም ነገር ሲደራረብ ይመስለኛል። ኤግዛክትሊ እኔ ራሱ አሁን ምንድነው ብትለኝ በደንብ አላውቀውም፣ ግን በቃ የኢንቫይሮንመንታል ቼንጅ ይመስለኛል። አካባቢው መቀየሩ ምናምን እና እንደዛ ይመስለኛል። ኢንተረስት ወረደ ወረደ እና ብቻ አቨሬጅ ውጤት እያመጣው ዝም ብዬ እንትን ነበር። ቀጠልኩኝ። ሰከንድ ይር ገባው። ሰርድ ይር ፈተና ምናምን ያው ያልፋል። ክላስ ገባለሁ ወጣለሁ። ምንድነው ብትለኝ ግን ማቀው ታሪክ የለም። ከዛ ሰርድ ይር አካባቢ ይመስለኛል ማሰብ ጀመርኩኝ። ምንድነው መስራት የምፈልገው በህይወቴ ከተመረኩኝ በኋላ ምናምን ብዬ ከዛ ዩቲዩብ ላይ ምናምን በቃ ሪሰርች አድርግ ነበረ እና ሞስት ኢንፍሉዌንሻል ፒፕል ምናምን ሳይ ብዙ ጊዜ ቴክ ፋውንደሮች ነበሩ እና በቃ በብዙ ሰው ህይወት ላይ ተጽዕኖ ያመጡ ቴክ ፋውንደሮች እንደነ ማርክ ዘከርበርግ፣ ስቲቭ ጆብስ፣ ቢል ጌትስ እና ይሄ ለቴክ ሪቮሉሽኑም በቃ ኢምፓክታቸው በጣም በብዙ ሰው በእኛ ራሱ እኛ ሀገር በጣም ትልቅ ኢምፓክት አላቸው እና የዛኔ ነው በቃ ቴክ እና ስታርታፕ የሚባለውን ነገር የዛኔ ነው ያወቅኩት። አንትረፕረነርሺፕ ምናምን ከዛ ሞር ኢንተረስትድ ሆንኩኝ። አክቹሊ በልጅነቴ ኮምፒውተር ምናምን በጣም ወድ ነበረ። እንትን ራሱ ማለቴ ካደግኩኝ በኋላ ራሱ ኮምፒውተር ጌም በጣም እጫወት ነበረ። ብዙ ሰዓት ስለማሳልፍ የሆነ ያህል ከኮምፒውተር ከቴክኖሎጂ ጋር ቅርብ ነበርኩኝ። ከዛ ተርድ ይር ላይ ሜቢ ቴክ ነገር ሊሆን ይችላል ብዬ ግን በቃ ለኔ ሩቅ ነው። ለምን ኦሬዲ ኢንጂነሪንግ ገብቻለሁ፣ እንዴት እቀይሯለሁ? ግድ 5 አመት ቀይሬ እንትን ማለት አለብኝና እሱ ሀሳቤ ውስጥ ነበር። ከዛ መማሪን ቀጠልኩኝ። ይሄ ጀስት በሀሳቤ ነበረ። ከዛ 4 ይርስ ገባ። ሰከንድ ሴሚስተር ላይ ይመስለኛል እንትን ነበረ ኢንተርንሺፕ እንወጣ ነበረ። ከዛ ኢንተርንሺፕ ልንወጣ ስንል ኮቪድ አውትብሬክ ኮቪድ-19 ነበረ። ሶ ያው ኮቪድ ሲመጣ ከቤት አንወጣም ነበረ። ብዙ ሰው ኳራንቲን ነበረ። እኔ ኢንተርንሺፕም ብዙም እንትን አይደለም። ከዛ ኮቪድ ላይ በቃ ስራ ፈት ነበርኩኝ። ጌም ጫወት ነበር፣ እሱም ሰለቸኝ። ብዙ አዳዲስ ነገር ራሱ ሞክሬ በቃ ምግብ ሁላ ሰራ ነበር በቃ ቤት ውስጥ። ከዛ የሆነ ሰዓት የሆነ ፕሮዳክቲቭ ነገር ማድረግ አለብኝ ብዬ እንትን ሶፍትዌር መማር ስኪል ሞክረው ብዬ ኢንተረስት ነበረኝ ቴክ ነገር። ቅድም እንደነገርኩ ከተመረኩኝ በኋላ ማሰብ ስለጀመርኩኝ ከዛ ሶፍትዌር ለምን አልሞክርም ብዬ እስኪ በራሴ ልማር ምናምን አልኩኝ። ከዛ ኦንላይን ሪሰርች ገብቼ ቼክ ማድረግ ጀመርኩኝ እና ቤት ውስጥ በቃ ስለማንወጣ ብዙ ሰዓት ነበረኝ። ሪሰርች አደርጋለሁ ምን መማር አለብኝ። ከዛ ዌብ ዴቨሎፕመንት ኢንተረስቴ እሱ ላይ ነበር፣ እሱን መረጥኩት። ከዛ በኋላ ኤዴክስ የሚባል እንትን ነበረ ዌብሳይት ነበር፣ እሱ ላይ ኤችቲኤምኤል ሲኤስኤስ ምናምን ተማርኩኝ። ከዛ ደግሞ ኮድ አካደሚ የሆነ ስኮላርሺፕ አገኘው፣ እሱ ላይ መማር ቀጠልኩኝ። ብቻ ሳላስበው የሆነ ሰዓት ላይ ጥሩ ሆንኩኝ። በቃ ኮዲንግ ቻሌንጂንግ ቢሆንም እኔ ፐርፌክት ስለነበረኝ የዛኔ በቃ ኢንተረስት እያደረገኝ ነው የምማረው። ሁሌ ፕሮግራም አውጥቼ በራሴ እማራለሁ እና ተርኒንግ ፖይንቱ ይሄ ይመስለኛል።
የሚያስፈልጉን ስኪሎች ሰበሰብን፣ ኮዲንግ ተማርን ምናምን። አሁን ወደ ሁሉ ለርን እንስራ የምትለዋ ውሳኔ እንዴት መጣች? ተማርኩኝ ኮዲንግ ምናምን እንትን ካልኩኝ በኋላ ፕሮጀክቶች መስራት ጀመርኩኝ። ከዛ ዩኒቨርሲቲም ቀጠልኩኝ። ከዛ ስመረቅ ማሰብ ጀመርኩኝና ቴክ ላይ የሆነ ስታርታፕ መስራት እንዳለብኝ አመንኩኝና የተለያዩ ኢንዱስትሪዎች ፊልዶችን ማሰስ ጀመርኩኝ። አንትረፕረነርሺፕ ላይ ፕሮብለም ሶልቭ ነው ማድረግ ያለብህና የትኛው ኢንዱስትሪ እኛ ሀገር ላይ ብዙ ሶሉሽን የሚያስፈልገው የትኛው ነው፣ እንደገና ከኔ ጋር የትኛው ነው የሚሄደው እያልኩኝ ብዙ ነገር ማሰስ ጀመርኩኝ። ከዛ ከራሴም ጋር ስለሚሄድ ይሄ ኢለርኒንግ እንደገና የትምህርትን ቻሌንጅም ላይክ አልፌ ስላየሁት ለእኔ የሚሆነው ይሄኛው ነው፣ ኤድቴክ ላይ መስራት አለብኝ ብዬ አሰብኩኝ። እንደገና ፋሚሊያችንም ማዘሬ በነገራችን ላይ አሲስታንት ፕሮፌሰር ናት አዲስ አበባ ዩኒቨርሲቲ። እንዲሁም ከትምህርት ቤቶች ጋር ጥሩ ግንኙነት አላት፣ ብዙ ኤክስፒሪየንስ አላት እና ከኔ ጋር ይሄ ነው የሚሄደው። ላይክ በጣም ትልቅ ችግር አለ ከልጅነቴ ጀምሮ ማቀው ችግር ነው እና ኤድቴክ ላይ መስራት አለብኝ ብዬ ሜቢ 5ኛ ዓመት ምናምን እያለሁ ይመስለኛል የዛኔ መስራት አለብኝ ብዬ ያሰብኩት የዛኔ ነው። ከፕሮፌሰር እናትህ ጋር የነበረው ያ ኮንቨርሴሽን ምን ይመስል ነበር? ሄድ ከ5ኛ ዓመት ላይ ሳወጣ ሳወርድ ነበር ሶፍትዌር እንትን ማን ነው ኮዲንግ እና የተለያዩ እንትኖችን ስኪሎችን እንትን ብያለሁ። እዚህ ላይ መስራት አለብኝ ሺዘ ፕሮፌሰር። ስለዚህ ትምህርት ላይ ያላት አመለካከት መገመት ይቻላል። ስለዚህ ያ ኮንቨርሴሽን ምን ይመስል ነበር? መጀመሪያ ላይ ያደረጋችሁት ኮንቨርሴሽን? ያው ኦሬዲ ኢንተረስቴ ጥሩ እንዳልነበረ ታቅ ነበር ፌድ እያደረገ ሲቪል ላይ ና በቃ እኔ ቴክ ላይ መስራት ፈልጋለሁ። አንድ ቀን እኔ ራሱ አይረሳኝም ና ቴክ ላይ መስራት ፈልጋለሁ ብዬ ነገርኳት። እንደዚህ 3 ነገር ምናምን ይህ ኢንዱስትሪ ለእኔ ይህን ያህል ፕሮግራም አለው፣ ይህን ያህል ፕሮብለም አለው፣ ከዛ እኔ በዚህ መልኩ መፍታት እችላለሁ ምናምን ብዬ 3-4 ፊልዶች ነገርኳት። ግን ለእኔ የሚሄደው ኤድቴክ ይመስለኛል እና ያው እሷም ኦሬዲ ፊልዱ ላይ በጣም ብዙ አመት ኤክስፒሪየንስ ስላላት ነገርኳት እና በቃ ሀሳቤን ምናምን ስነግራት በጣም ደስ አላት። ማዘሬ በጣም ኦፕን ናት እና በሁሉም ነገር ትደግፈኛለች። ትምህርት ራሱ ላቁም ብላትም ማለት ያው እንትን የምትለኝም ትደግፈኛለች እና በጣም ደስ አላት። በቃ እሷ እንዳውም ብዙ ጊዜ እንትን ትለኛለች፣ ኢንጂነሪንግ ስገባ በቃ እኔ ከኔ ፊልድ ራቅ ብዬ ነበር፣ ግን አሁን ወደ እኔ ፊልድ ተመለስክ ትለኛለች። አስተማሪ ሆናል አረፍኩ እና ይሄንን ይመስል ነበር እና በጣም ደስ ብሏት እሷም ደግፋኛለች። በደንብ ነው የተቀበለች። አሁን ሁሉ ለርን እንግዲህ ተመልካቾቻችን በመሃል ሁሉ ለርን እያልን ነውና ለመሆኑ ሁሉ ለርን ምንድነው? በጣም ኮንፊውዝድ ከሆኑ መጀመሪያ አንተን በደንብ እናስተዋውቀው ለን ነው። ሁሉ ለርን ምንድነው? ኤግዛክትሊ ምንድነው የሚሰራው? ከተማሪዎች ሳይድ በኩልና ከአስተማሪዎች ሳይድ በኩል ያለውን ነገር አድርገን ከዛ ሊፈታ የተዘጋጀውንም ደግሞ ችግር አድርገን ሁሉ ለርን እስቲ በደንብ እናስተዋውቀው። እሺ ሁሉ ለርን ማለት ኤድቴክ ላይ የሚሰራ ወይንም ኢለርኒንግ ላይ የሚሰራ ስታርታፕ ነው። ዋና አላማው ኤጁኬሽን ትምህርትን አክሰሰብል ማድረግ፣ ኳሊቲ የሆነ ኤጁኬሽን ሁሉም ሰው ማግኘት አለበት የሚለውን ሀሳብ የያዘ ነው እና ያው የተለያዩ ስትራቴጂዎችን እንትን ብለናል እንጠቀማለን። ዋነኛ አሁን ኢምፕሊመንት እያደረግን ያለ ነው ኢምፓወሪንግ ኤጁኬተርስ የሚል ነው እና ብዙ ጊዜ አሁን በእኛ ሀገርም ስናየው የእንትን ሪሰርችም ስናደርግ የኳሊቲ ያላቸው አስተማሪዎች እጥረት አለ። ብዙ አስተማሪዎች ሞቲቬትድ አይደሉም፣ ወደ ሌላ ስራ እየሄዱ ነው እና ላይፋቸው ሀስል ነው እና እነሱንም ሞቲቬት አድርገን እንዴት ነው አክሰሰብል የምናደርገው የሚለውን ሀሳብ እንደ ስትራቴጂ ወስደነዋል። ጥሩ ኮምፐንሴሽን እና ሞቲቬት እናደርጋለን አስተማሪዎች። ለተማሪዎች ደግሞ ኳሊቲ የሆነ ትምህርትን ፕራክቲካል ላይክ ይሄ ቲዮሪ ብቻ ሳይሆን
ፕራክቲካል ሪል ላይፍ ላይ የምንጠቀማቸውን አይነት በዛ አይነት መልኩ እንዴት እናቀርብላቸዋለን ኢንጌጂንግ የሆነ ኢንተረስቲንግ የሆነ ትምህርትን እንዴት ለተማሪዎች አክሰሰብል እናደርጋለን የሚለው እሱ ነው ሀሳቡ። ሶ ይህንን ይመስላል። ሶ ተማሪዎች አሁን ሁሉ ለርን አቬል ያደረገው ፕሮዳክት የ12ኛ ክፍል ተፈታኞች ከቤታቸው ሆነው የሁሉ ለርን ዌብሳይት ላይ መዘጋጀት የሚችሉበት ፕሮዳክት ነው። ሶ 12 ተማሪዎች ሁሉለርን.com ላይ ሁሉለርን.com ይሄዱና እዛ ላይ በጣም እንግዲህ ስለ ክፍያውም ስለ ብዙ ነገር እያነሳን እንሄዳለን። እዛ ላይ ሄደው በጣም ብቃት ባላቸው አስተማሪዎች የተለያዩ ጥያቄዎች ሲሰሩ በደንብ ቪዥዋል በሆነ መልኩ አስተማሪዎቹም እዛ ፊት ለፊት አሉ። እሱን እያዩ ራሳቸውን መርዳት፣ ጥያቄዎችን መለማመድ እና ራሳቸውን ለፈተና ማዘጋጀት ይችላሉ። ሶ ቤዚካሊ አሁን ፕሮዳክቱ ያለው ፕሮዳክት እሱ ነው። ሶ አስተማሪዎቹ ካንተ ጋር ሳወራ የገረመኝ ነገር ምንድነው? አስተማሪዎቹ በጣም ፕሮፌሽናል ናቸው። በጣም ትላልቅ ማለት ፒኤችዲዎች ሁሉ አሉ። እና ስለ እነሱ ንገረኝ። እንዴት ነው አስተማሪዎቹን ኢንጌጅ የምታደርጓቸው? እንዴት አመጣችኋቸው? ኦፍ ኮርስ የማዘር ትንሽ ኔትወርክ እና ኮኔክሽን ሊጠቅም እንደሚችል ተስፋ አረጋለሁ። ግን ካልሆነም እስቲ ንገረን እንዴት። ሶ ወደ ማትሪክ የገባ ነው ላውንች ካደረግን በኋላ የተወሰነ ጊዜ ነበርና አሁን ያለፈው ክረምት ላይ ነበረ። ከዛ የማትሪክ ነገር በጣም አንገብጋቢ የሆነበት ጊዜ ነበረ። 90% ወድቋል። በጣም የሚያሳዝን ነገር ማለት ነው። እና ይህንን ነገር እንዴት መቅረፍ እንችላለን? ፕላትፎርሙ ኦልሬዲ ሬዲ ነበር የዛኔ። ሶ ሁሉም ነገር ተሰርቶ ሬዲ ነበረ። ከዛ በቃ እኛ ቶፕ የሆኑ አስተማሪዎችን እንዴት እንትንላለን ብለን መወያየት ጀመርን። ከዛ ኦልሬዲ ጥሩ ኮኔክሽን ስለነበረን የነበርኩበት ትምህርት ቤት ውስጥ በጣም የሚገርሙ አስተማሪዎች ተማሪዎች በጣም የሚመሰክሩላቸው የሚወዷቸው እንደገና ውጤታማ ተማሪዎችን ያፈሩ አስተማሪዎች እናውቃለን ብዙ። እና እነሱን ኦልሬዲ በድሮ ሲስተም ያው ተገድበዋል። በቃ አንድ ክላስ ውስጥ ነው የሚያስተምሩት፣ አንድ ክላስ ነው እና አንድ ትምህርት ቤት ነው። እና ከሱ ውጭ እንዴት አንድ አስተማሪ ለሁሉም አክሰሰብል እንዴት ማድረግ እንችላለን በሚል ተወያየን። ከዛ አፕሮች ማድረግ ጀመርን አስተማሪዎችን። መጀመሪያ ለምን እንደዚህ አትቀዱም? እንደዚህ አይነት ፕላትፎርም አለን ምናምን አልናቸው። ከዛ ስናየው ደግሞ እነሱ ኦልሬዲ ሀስል ላይ ነው ያሉት እና ይሄ ሪከርድ ማድረግ ፕሮዳክሽን ቀረጻ ምናምን እሱ ላይ እንትን ማድረግ አይፈልጉም ኢንቮልቭ ማድረግ። እና እኛ ደግሞ ሁሉንም ነገር ማቅለል ስለሆነ ባሪየር ምንም እንዲኖር አንፈልግም በመማርና በማስተማር። ይህንን ፓርት እኛ አንድል እናደርገዋለን፣ እናንተ ማስተማር ላይ ብቻ ፎከስ አድርጓል ናቸው። ከዛ የተለያዩ እነዚህ ምርጥ ያልኩህን አፕሮች ማድረግ ጀመርን። ከዛ እየሄድኩኝ አነጋግራቸዋለሁ። ያው ለማሳመን እንትን ይወስዳል ትንሽ ከባድ ነበር፣ ግን ያው ብዙዎቹን አሳመንኳቸው። እንዴት ነው የምትመለምላቸው? ማለት ላይክ የማዘር እርዳታ አለ? ምክንያቱም አሲስታንት ፕሮፌሰሮች አይቻሉ አይደለ? የሚያስተምር ሳይሆን ያው ማዘር እሷ እንትናት ኤክስፐርት ኮንሰልታንት ኤክስፐርት ኮንሰልታንት ላይክ ኤጁኬሽን ፓርት ላይ ካሪኩለም ላይ ምናምን ኮንሰልታንሲ ነው። እና ያው ስንመለመል ብቻዬን አይደለሁም፣ ኦልሬዲ ቲም አለን እና ኤክስፐርቶች ጋር ነው አንድ ላይ የምንመለምነው። ኦልሬዲ የምናውቃቸው አስተማሪዎች ናቸው። ሶ በጣም ብዙ አመት አስተምረዋል፣ ሰርቲፋይድ ናቸው። እሱ አለ። ከዛ ግን እንደገና ኢንተርቪውም ስናደርጋቸው ኮንተንቱንም እያንዳንዱ ቼክ ይደረጋል። ሶ ኦልሬዲ ኤክስፐርት ኮንሰልታንቶች አሉ፣ ማዘርም ሌሎቹም ማለት ነው። ሶ የምናውቃቸው ናቸው ማለት ያንተ ሃይ ስኩል ወይስ ዩኒቨርሲቲ ያለ የምታውቃቸው ወይስ ሃይ ስኩል እያለ የምታውቃቸው? ኦኬ ሃይ ስኩል ላይ በጣም እኔ ያለውም በጣም ጥሩ ውጤት ነበር የመጣው በእኛ ጊዜ እና ኦልሬዲ ይታወቃል። ብዙ አመት ነው ያስተማሩት እና እኔ ራሱ ያስተማሩኝ ራሱ አሉ እዚህ አሁን ፕላትፎርም ላይ። ኦኬ እና በዛ መልኩ ነው። አሪፍ ነው። ሶ ለአስተማሪዎቹ ኮምፐንሴሽን ይኖረዋል ማለት ነው። አሁን ምን ያህል ወደ እንትኑ እንመጣለን
ግን ምን ያህል ኮምፐንሴሽኑ ጥሩ ነው ሰስቴን የሚያደርግ ይመስላል ይሄ ኮምፐንሴት የሚደረጉት ነገር ኢንትረስት የሚያደርጋቸው ከሆነ ፍላጎታቸውን ከፍ የሚያደርግ ከሆነ ትንሽ ሳንቲም የሚያገኙ ሳንቲም ጥሩ ከሆነ ቀጣይነቱ ይረጋገጣል በዛ አካባቢ ያለው ነገር እንዴት ነው ጥሩ ነው የምታገኙት ፊድባክ ጥሩ ነው ያው ዋና ሞቲቬት ምናረጋቸው አስተማሪዎች በብዙ መልኩ ነው ግና ኮምፐንሴሽኑ አንድ ነው ኦሬዲ ላይፋቸው በጣም ስትራግል ላይ ያሉ ብዙዎቹ ሀስል ላይ ናቸው በቃ ወደዚህ ወደዛ ብዙ ነገር ይሰራሉና ኮምፐንሴሽን ስለ በፓርትነርሺፕ ነው ምንሰራው ሶ ያንዳንዱ ገቢ ሼር ነው ምናደርገው ሶ ጥሩ ፐርሰንቱን ለነሱ እንሰጣለን ሶ ሰስቴይነብል ኦፍ ኮርስ አሁን ሰስቴይነብል ለማለት ጊዜው ላይ ብዙ ኤክስፔንስ ምናምን የለንም ግን ኮርስ በደንብ በተለይ ሰክሰስፉል ሲሆን ብዙ ሰው በተጠቀመው ቁጥር ግን ሰስቴን ማድረጉ አይቀርም እና አስተማሪዎቹም እያንዳንዱ ሰው በተጠቀመ ቁጥር እነሱም ተጠቃሚ ነው የሚሆኑት ይሄ ማለት ሞቲቬት ያደርጋቸዋል እና ጥሩ ፊድባክ ነው የሰማነው ብዙ ጊዜ እንዳውም አስተማሪዎች ኢንቮልቭድ አይደሉም እንደዚህ አይነት እንትኖች ጋርና ኢንቮልቭ ማድረጋችን ጥሩ አፕሮች ነው ጥሩ ፊድባክም አግኝተናል እኔ አስተማሪ በነበርኩበት ጊዜ ኦኬ እንደዚህ አይነት ኦፖርቹኒቲ ቢኖር ኖሮ ዴፊኒትሊ ኢንትረስትድ ሆን ነበር ብዬ አስባለሁ አዎ እርግጥ ነው እና መጥፎ አስተማሪ ማልነበርኩም ደግሞ ምናልባት ይሄ ኤፒሶድ ሲለቀቅ ያስተማርኳቸው ሰዎች ኮሜንት ያርጉ እንግዲህ እሺ ምክንያቱም በጣም ኢንትረስትድ መሆን ነበር ለምን መሰለ ይሄ ለምሳሌ ቱቶር ይባላል ይሄ በየቤቱ እየሄድክ የምታስተምረው ነገር አለና ቱቶር ማለት አብዛኞቹ አስተማሪዎች ጋር ስታወራ ኢት ኢዝ ሳይኮሎጂካል ቶርቸር ነው በጣም ሳይኮሎጂካል ቶርቸር ማለት የሆነ ሰው ቤት መሄድ አለብህ you know ሰው ቤት ሄደህ ቁጭ ብለህ ምናምን ነው ማስተማር ያለብህ ከዛ በኋላ ደግሞ ያው ኢትዮጵያዊ ደግሞ ያው የዋሆች ነን ሰው በመጣ ቁጥር ምግብ ማቅረብ እንወዳለን one thing I hate የመጨረሻ አንድ ነው የሰራውትና የሰራውባቸው ትዝ ይለኛል ሰዎች ልክ ሲሄድ በቃ ወዲያውኑ እጅ ማስታጠቢያ ምሳ ብላ ወር መክሰስ ለዛ አይደለም እዛ ሄድ ነው it's just a professional ስራ ነው ይሄድ ነውና ሳይኮሎጂካሊ በጣም ቶርቸር የሚያደርግ ነገር ነውና ይሄ ግን እቤቴ from ወይናንተ ቢሮ ወይንም ደግሞ ከራሴ ቤት ኮምፎርት ላይ ሆኜ ልጆችን ቱቶር ማድረግ የምችልበት ፕላትፎርም ቢኖር definitely interested ሆን ነበርና በዛ ደረጃ አትሊስት አስተማሪዎች ኢንትረስትድ የሚሆኑበት ይመስለኛል አይ ኢንትረስትድ ናቸው ያው አሁን ትንሽ አዲስ ስለሆነ ብቻኛ እንትናቸው እሱ ነው በቃ አዲስ ነው ይሄ ነገር ይሳካል ምናም የሚለው ነው እንጂ ይሄ ፓርት በጣም ሞቲቬት ያደርጋል አንተም እንዳልከው ኢንተረስት የሚያደርጋቸው ነው ለምን ሀስል ነው በቃ ላይፋቸው እዚህ ሄዳሉ እዛ ቤት ሄዳሉ ቀን ላይ ያስተምራሉ ማታ ደግሞ ሰው ቤት ነው እንትን የሚሉትና ለአስተማሪዎችም ትልቅ ኦፖርቹኒቲ ነውና ኤጁኬሽን ሲስተም ላይ ትልቅ ሚና ነው የሚጫወቱት አስተማሪዎች እነሱ ሞቲቬትድ ካልሆኑ አሪፍ አስተማሪዎችን መያዝ ካልተቻለ ትምህርቱ እንዴት ነው እንትን የሚለው ለተማሪዎችም ጥሩ አይመጣምና አንዱ አስፔክት ነው ለዛ ነው ሁሉ ለርንን ስትጀምሩ የነበሩ ምን ቻሌንጆች አጋጠማችሁና የተለየ ኦፈር ልናደርግ ምን ይችላል ቅድም እንዳልከው ቅድም ስናወራ ነበርና አሁን የትምህርት ዘርፉ ላይ ያሉ የቴክኖሎጂ ሶሉሽኖች እዚህም እዛም እየመጡ ነውና ምን የተለየ ነገር ኦፈር እናደርጋለን የሚል እቅድ አለ አንድ ሁለተኛ ደግሞ ስትጀምሩ የነበረ ቻሌንጅ ምንድን ነበር ኦኬ ከቻሌንጁ ልጀምር ቻሌንጅ በጣም ብዙ ቻሌንጅ ገጥሞናል ሁለት ነው መናገር ቻሌንጅ አገር አይደል እንዴ አይ ካሰብነው በላይ በእውነት በተለይ ላይክ ፕሮዳክሽን ቪዲዮ ኤዲቲንግ ምናምን ከገባን በኋላ በቃ በጣም ብዙ ቻሌንጅ ነው ያለው ፕሮባብሊ አንተም ታውቀዋለህ እና ካሰብነው በላይ ሪሶርስ ካሰብነው በላይ ጊዜ እና አንዱ ቻሌንጅ ምንድነው ሰዓት የጀመርንበት ሰዓት ጥሩ አልነበረም ክረምት ሊያልቅ አካባቢ ነበር የጀመርነው ከዛ ኮርሱን ደግሞ ቶሎ አቬይላብል ለማድረግ ለማርኬቱ በቃ በሩጫ ነበረ እና እንዴት ነው ኳሊቲ የሆነ ነገር ባለን ሰዓት እንዴት ነው ፕሮዲዩስ የምናደርገው እሱ ትልቅ ቻሌንጅ ነበረ
እንደገና በጀትም እኛ አሁን በፋሚሊ ሴቪንግ ነው እየተንቀሳቀስን ያለ ነውና በጀት ያው ኢትስ ሊሚትድ እና ባለን በጀት ባለን ሪሶርስ በቃ ኢፌክቲቭ ኤፊሽንት መሆን አለብን እና ኦፍ ኮርስ አሁን ጥሩ እየሄድን ነው ግን ከዚህ በላይ መፍጠን እንችላለን ላይክ ሪሶርሱ ቢኖረን ኦር በጀቱ እና በጣም ብዙ ቻሌንጆች አሉ ግን ዋናዎቹ እነዚህ ናቸው። ምን አይነት ዩኒክ የሆነ እንትን ይኖረዋል አሁን ካሉ ነገሮች ጋር ወይ ወደፊት የሚታቀዱ ነገሮች የተለዩ ኮምፒቲቲቭ አድቫንቴጅ ነው የምንለው በቢዝነስ የመወዳደሪያ እንትናቸው ምን ይሆናል ብላችሁ ታስባላችሁ? ያው ዋናው ኳሊቲ ነገር መስጠት ነው ለተማሪው እና እሱን ለማድረግ ኮምፒቲቲቭ አድቫንቴጁን ለማድረግ እኛ አሁን ቪዲዮ ኮርሶች አሉን ኢንተራክቲቭ ኩዊዝ እንደገና ኮሚኒቲ አለው ኮርሱን ለተመዘገበ ተማሪ መጠየቅ ይችላል እርስ በርስ መነጋገር ምናምን ይችላሉ እና ኮርሶቹ በጣም በከፍተኛ ጥራት ነው የተሰሩት ተማሪዎቹ ሲማሩ ፕራክቲካሊ እንዴት ነው የሚመስለው ትምህርቱ ለምሳሌ ባዮሎጂ አሁን ምትማር ባዮሎጂ ኮርሶች ላይ ለምሳሌ ስለ ልብ ምትማር ከሆነ ላይክ ቪዥዋሊ ታየዋለህ ልቡ እንዴት ነው ደም የሚረጨው ሁሉንም ነገር ምታየው ይሆናል በቪዲዮ በኢሜጅ በአኒሜሽን የተደገፉ ኮርስ እንሰራለን ሌላ ደግሞ አስተማሪዎቹ ሞቲቬትድ መሆን አለባቸውና ለነሱም ጥሩ እድል ስለሆነ ያመቻቸ ነው ቤስት አስተማሪዎች እኛ ጋር ይመጣሉ ይሄም አንድ ኮምፒቲቲቭ አድቫንቴጅ ነው እና ኮርሶቻችን ደግሞ ላይክ ቲዮሪ ብቻ ሳይሆን ፕራክቲካሊም ተማሪዎች አሁን ለምንድን ነው የምንማረው ምናምን ይላሉ እኛ ራሱ አሁን ገጥሞናል ስናናገርና ፕራክቲካሊ አሁን ማትስ ኮርስ ላይ ለምሳሌ ያሳየናል ለምሳሌ ሎጋሪዝም ላይክ ሪሊ ለምንድን ነው የሚጠቅመን ለምንድን ነው የምንማረው የሚለውን ኮርሱ ላይ አለና ይሄ ሁላ ነገር ያው የኮርሱን ጥራት በደንብ እንትን ያደርገዋል ይጨምረዋልና አይ ቲንክ እሱ ነው ዋናው ፐርፐዝ የሌለው ከሪያሊቲ ጋር ምን እንደሚያገናኘው ማይታወቅ ነበር አይደል የትምህርት አቀራረባችን እኔ አንድ አስተማሪ ጓደኛ ነበር እኔ የጎተራ ማሳለጫ እስከሚሰራ ድረስ ማቴማቲክስን ለምን እንደማስተምር ራሱ አይገባኝም ነበር አስተማሪው እሺ አስበው ተማሪው ደግሞ አስበው ያኔ ነው የማትስ ስራ ፊት ለፊት ቁጭ ብሎ ያየሁት ያኔ ነው ይል ነበርና እውነት ነው በዛ ደረጃ ከሪያሊቲ ጋር በደንብ የተጋባ ነገር መስራት የሚኖርብንና ለ12 ቅድም አንስተዋል 12ኛ ክፍል ተፈታኝ ተማሪዎች ያጋጠማቸው ያለውን ነገር በጣም ዲዛስተር ነው ከ90% በላይ ወዳቂ ተማሪዎችን ይዘናል 97% በላይ ወዳቂ ተማሪዎችን ነው እንትን ያለ ነው እንግዲህ ይሄ ብዙ የሚያከራክሩ ነገሮች ሊኖሩት ይችላሉ በነገራችን ላይ ማለት ብቸኛ መወዳደሪያችን ፈተና መሆን አለበት ወይ የትምህርት ጥራት የምንለው ወይንም ደግሞ ጥራት ያለው ተማሪ የምንለው ሂደት መሆን የለበትም ወይ አንድ ጊዜ ብቻ የሆነ ዳርት ላይ ሹት አርግ ተብለ ከዛ በኋላ እንትን የለህም መባል አለበት ወይ ይሄ ብዙ የተነሱ ሚዲያው ላይ የተነሱ ክርክር የተነሳባቸው ነገሮች አሉ እነሱም በሙሉ አክኖሌጅ እናደርጋለን ግን ከዛ በመለስ ያለው ኦፊሻሊ ያለው ነገር ከ97% በላይ ወዳቂ ተማሪዎች ነው እዛ ላይ ስፔሲፊካሊ እንዴት ኮንትሪቢዩት ሊያደርግ ይችላል ሁሉ ለርን ያንን እንዴት ልንፈታ እንችላለን ብላችሁ ታስባላችሁ ጥሩ ጥያቄ ነው ሁሉ ለርን ትልቅ ሚና ይጫወታል ብዬ አስባለሁ የማትሪክ ነገር በጣም የሚያሳዝንና በጣም መፈታት ያለበት ችግር ነው እንደ ካምፓኒ ብቻ ሳይሆን እንደ ሀገር ትልቅ ሶሉሽን ይፈልጋልና ሁሉ ላይ ይሄንን በደንብ ሪሰርች ሰርተንበታል እና ምንድነው አሁን አንዱ ችግር በጣም በልኪ ነው ከ9 እስከ 12 ነው የሚፈተኑት ተማሪዎች እንዴት ነው ተማሪዎች ኢፌክቲቭሊ ሰዓታቸውን የሚጠቀሙት ሚለውን አይተናል ብዙ ተማሪ 12 ሲገባ ነው እንትን የሚለው 9 እና 10 ላይ መቼስ ማትሪክ አታስቡ 11ም ብዙ ሰው የሚያስብ አይመስለኝም እና ባላቸው ሰዓት እንዴት ነው ኤፊሽንትሊ ጊዜያቸው ኃይላቸውን ቆጥበው እንዴት አስፈላጊውን ነገር ብቻ
ተምረው እንዴት ይዘጋጃሉ በሚለው ለማትሪክ በጣም እሱ ላይ እየሰራን ነው። ሶ የኛ ኮርሶች አስፈላጊ ነገር ብቻ ላይ ፎከስ አስፈላጊ ነገር ላይ ብቻ ነው ፎከስ የሚያደርገው። ሶ በጣም መጽሐፎቹ ዲቴይል ነው እንትን የሚሉትና አስተማሪዎቹም በደንብ ስለሚያውቁት ምን ኤሪያ ላይ ፎከስ ማድረግ እንዳለባቸው አስፈላጊ ነገር ላይ ብቻ ፎከስ እንዲያደርጉ ያግዛል። ቪዲዮ ኮርሶችም ዲቴይል እንትን አይሉም፣ ስፔሲፊክ ናቸው። አስፈላጊ ቶፒኮች ላይ ነው ፎከስ የምናደርገው። እንደገና ተማሪዎች ከዚህ በፊት የነበሩ ማትሪክ ጥያቄዎችን እንዴት ፕራክቲስ ያደርጋሉ። ሶ ቪዲዮ ኮርሱን ለምሳሌ ከወሰዱ በኋላ ራሳቸውን ይፈትናሉ፣ ራሳቸውን ይገመግማሉ ማለት ነው። ሶ ኢንተራክቲቭ ኩዊዝ ላይ ፕራክቲስ ማድረግ ይችላሉ እና ጊዜያቸውን ኃይላቸውን ቆጥበው እንዴት ባላቸው ሰዓት ለማትሪክ ይዘጋጃሉ በሚል ኮርሶቻችን በሱ ላይ የተመሰረተ ነው እና በዚህ መልኩ በደንብ ያግዛል ብዬ አስባለሁ። አዎ በጣም በልኪ ነው፣ እውነትህን ነው። በጣም ትልቅ ችግር ነው። እኔ ለአንድ አመት ውስጥ 200 ምናምን ገጽ መጽሐፍ አስተምሩ እየተባለ የሚሰጥበት 100 ምናምን ገጽ እና 100 ምናምን 200 ምናምን መሆኑ ብቻም አይደለም፣ በጣም ሃርድ ሳይንስ የኬሚስትሪ የፊዚክስ በጣም ሃርድ ሳይንስ ሲጀመር 200 ምናምን ገጽ ሲቀጥል ደግሞ ሃርድ ሳይንስ ፕራክቲካል ኢንቫይሮንመንት በሌለበት ኢንተርቴኒንግ የሆነ ትንሽ እንኳን የሚያዝናና እንትን በሌለበት እኔ 12ኛ ክፍሎች ሳስተምር ከሰዓት ሳስተምር ትዝ ይለኛል። የሆነ ሰዓት ላይ ያው ታስተምርና እኔ በነገራችን ላይ ስላዳመጣችሁኝ በጣም ነው እማመሰግናችሁ። ማለት እኔ በእናንተ ቦታ ብሆን ራሱ እኔ ራሴንም ራሱ አላዳምጠውም ነበር እላለሁና እጅግ በጣም ሙቀት ያለበት ልጆች በተለይ የግል ትምህርት ቤቶች ሹራብ ካወለቁ የትምህርት ቤቱን የፕሮሞሽን እንትን ያጓድላሉ በሚል ሹራብ ማውለቅ የማይፈቀድበት በዛ አይነት ኢንቫይሮንመንት ውስጥ ነው ልጆች እየተማሩ ያለውና በጣም ኤፊሽንት መሆን መፍትሄ ነው። እውነትህን ነው። በተቻለ መጠን ይሄን ትቶ በጣም ኤፊሽንት መሆን አንድ መንገድ ነው። ትንሽ ውጤት ለማሻሻል እንዴት ነው የምንለካው? አሁን ይሄ የእናንተን ስራ የእናንተን አገልግሎት የምትለኩበት መንገድ አለ ወይ? ቅድም ያለው ነገር እንግዲህ አስተዋጽኦ ይኖረናል ብለናል። አስተዋጽኦች ግን እንዴት ነው የምንለካው? ኮንትሪቢዩት ያደረግነውን ነገር ሜዠር የምናደርግበት መንገድ አለ ወይ? ምን ያህል ተማሪዎች ተመዘገቡ ሊሆን ይችላል። ምን ያህል ተማሪዎች ራሳቸውን ቴስት ሲያደርጉ ምን ያህል አመጡ ነው? እንዴት ነው አውትካማችንን ኢቫሉዌት የምናደርገው የምንለካው? በጣም ጥሩ ጥያቄ ነው። ያው አሁን ኦልሬዲ የተመዘገቡ ተማሪዎች አሉ እና እነሱን ተማሪዎች በቅርብ መከታተል አለብን እና አሁን ኦፍ ኮርስ ማትሪክ ገና እስካሁን ድረስ ማትሪክ እንትን አላለም። የመጀመሪያ አመታችን ስለሆነ ማትሪክ ገና የሚመጣው ነው እኛ ከተመሰረትን በኋላ የሚኖረው። ግን ተማሪዎችን መከታተል አለብን። እነሱን ኮንታክት እያደረግን ሊሆን ይችላል፣ ወላጆቻቸውን እንደገና ማትሪክ ራሱ እንትን ካሉ በኋላ ከወሰዱ በኋላ ምን ያህል ውጤት ነው ያመጡት። ያው በውጤት ብቻ እንትን ማለት ይከብዳል፣ ግን እሱም አንድ ፋክተር ይመስለኛል። ውጤታቸው ምን ያህል ተሻሽሏል፣ እንደገና ኮርሱ ምን ያህል ጠቅሟቸዋል እና ስንት ዩዘር እንደተመዘገበ እያንዳንዱ ሰው ላይ ምን ያህል ለውጥ እንዳመጣ መለካት አለብን። በዛ መልኩ ኢምፓክቱን መለካት እንችላለን። እንግዲህ ምናልባት ከአንድ አመት በኋላ የተወሰነ ዳታ ኖሮን ምናምን በደንብ እንገናኛለን ብዬ ተስፋ አረጋለሁ። ስለ አክቹዋል ቴክኖሎጂው እናውራ፣ ስለ ሶፍትዌሩ። ምን አይነት ሶሉሽን ነው፣ ምን ፕሮቫይድ ያደርጋል የሚለውን ነገር፣ ስለ ቴክኖሎጂካል ፊቸሮቹ፣ ዌብሳይቱ ምን አለው፣ ምን ኦፈር ያደርጋል የሚለውን ነገር እስቲ ነው። ዌብሳይቱ አሁን ያው አፕ ኦልሬዲ ፕሮሰስ ላይ ነን። በዌብሳይት ነው አሁን ሁሉ ላይ ነን አክሰስ ማድረግ የምትችለው። ዌብሳይቱ ልክ ስትገባ ኮርሶች አሉ፣ የተለያዩ ኮርሶች አሉ። አንተ የምትፈልገውን መርጠህ
መማር ትችላለህ እና የኮርስ ፊቸሮች የተለያየ ፊቸር እንጠቀማለን። ሶ ኮርሱን ፕሪሚየም ኮርስ አክሰስ ለማድረግ ያው እንትን ነው መከፈል አለበት። ሶ ኢንሮል ስታረግ ስትመዘገብ ከከፈልክ በኋላ ስትመዘገብ ቪዲዮ እንትኖች አሉ። ቪዲዮ በጣም ኢንጌጂንግ የሆነ ቪዲዮ አለ። ኢንተራክቲቭ ኩዊዝ አለ። እንደገና ደግሞ Q&A ኮሚኒቲ ሴክሽን አለ። ሶ አሁን ያሉን ፊቸሮች ይሄንን ይመስላሉ። ሶ ቪዲዮዎቹ እንዳልኩ ስፔሻሊ የማትሪኮቹ በጣም አጭርና ቱ ዘ ፖይንት የሆኑ ናቸው። እንደገና ጥያቄዎችም ራሳቸው ፕራክቲስ የሚያደርጉባቸው ራሳቸው የሚፈትኑባቸው። እንደገና ያልገባው አንድ ተማሪ ያልገባው ኮንሰፕት ካለ ሌሎች ጓደኞቹን እዛ ላይ ኮርሱ ላይ ያሉት ጓደኞቹን አስተማሪውን መጠየቅ ይችላል። ከዚህ በተጨማሪ ደግሞ ኤአይም እየሰራን ነው። አሁን ኤአይ ብዙ ነገር ያቃልላል እና ለመማር ብዙ ነገር ያቃልላል። ኤአይንም ኢምፕሊመንት እያደረግን ነው። ፊቸሮቹ ይህንን ይመስላሉ። ከአስተማሪዎች ጋር ቱ ዌይ ነው። ቱ ዌይ የሚፈቀድበት እንትን አለ። ለምሳሌ እኔ ጥያቄ ቢኖረኝ ያልገባኝ ነገር ቢኖር ቪዲዮን ካየው በኋላ ያንን አስተማሪ ማገኝበት የሆኑ የላይቭ ሴሽኖች ስኬጁል የተደረጉ እንዲህ አይነት ነገሮች ይኖሩታል። ላይቭ ሴሽን ለጊዜው የለም፣ ግን ሪኩዌስት ካለ አስተማሪዎችንም ኦልሬዲ ነግረናቸዋል። ላይቭ ሴሽን ተማሪዎች የተመዘገቡ ተማሪዎች ሪኩዌስት ካደረጉ እናደርጋለን። እሱ ብዙ አያስቸግርም። አስተማሪውን ጀስት የሆነ ሰዓት ስጠን ማለት ነው። ከሱ ውጭ ያ ሁሉም ተማሪ ያልገባው ነገር ካለ እዛው መጠየቅ ይችላል እና ያልገባውን ነገር እዛው ምላሽ ያገኛል ማለት ነው። አስተማሪው ዳይሬክትሊ መመለስ ይችላል። ኦኬ። በጽሁፍ ግን ይቻላል ሲያገኘው አስተማሪው። ኦኬ ይቻላል። እሱም አንድ ነገር ነው። አንዳንድ ጊዜ ሌላው ነገር አስፔክት ምንድነው መሰለ ሳይንስ እንግዲህ አፕዴት ይደረጋል። ኢቮልቪንግ ነው እንደምታውቀው። እኛ የተማርነው እና እናንተ የተማራችሁት ኮምፕሊትሊ ላይገናኝ ሁሉ ይችላል። እና እንደዚህ አፕዴቶች ሲኖሩ በደንብ በንቃት የመከታተል ወይም አፕዴት የምናደርግበት ሜካኒዝም ምናምን አለ። እሱ ኮንሲደር ተደርጓል ትልቁ ፕላን ውስጥ? አዎ ልክ ነህ። ጥሩ ጥያቄ ነው። ለምን አሁን ራሱ በቅርቡ ካሪኩለሙ እየተቀየረበት ያለበት ጊዜ ነውና ተማሪዎች ራሱ ሲፈተኑ ኦልድ ካሪኩለም ኒው ካሪኩለም ምናምን የሚል ኮንፊውዥን አለ እና ያ እሱም ታሳቢ አድርገን ነው የምንሰራው። ሶ ኦልሬዲ ኤክስፐርት ኮንሰልታንቶች አሉ ካሪኩለም ላይ አድቫይዝ የሚያደርጉን እና ከአስተማሪዎች ጋርም ስንዋዋል ላይክ ኤኒ ቅያሬ ምናምን ካለ በጊዜው እሱን ነገር አስተካክለን ለተማሪዎች ፕሮቫይድ ለማድረግ እንትን ብለናልና ኦልሬዲ ፕላን ውስጥ ያለ ነገር ነው። እኛ ጋር በተለይ ካሪኩለም የመቀየር ምናምን ነገሮች በጣም እንትን አለው። እስቲ ፔመንት ሞዳሊቲውን ንገረኝ። ስንት ነው የሚከፈለው? እንዴት ነው የሚከፈለው? እንዴት ነው ፕሮሰስ የሚያደርገው? እንትኑ ስለ ፔመንት እስቲ ሞዳሊቲውን ነው። ሶ ፔመንት ፕሪሚየም ኮርሶች አሉ። ሶ ፕሪሚየም ኮርስን አክሰስ ለማድረግ መጀመሪያ ዌብሳይት ላይ ትገባለህ። ምን እንደሚመስል ለማወቅ የተወሰኑ ፍሪ ኮንተንት አለ፣ ፍሪ ቪዲዮ አለ። ለምን አይተህ እንትን ብለህ አምነህበት ነው መግዛት ያለብህ። ሶ እሱን አይተው ተማሪዎች ኮንፊደንት ከሆኑ ኦንላይን ነው ክፍያው የሚፈጸመው። ሶ ፕሪሚየም ኮርስ ይሄን ያህል ፊክስድ ስላልሆነ ይሄን ያህል ፕራይስ ነው ልልህ አልችልም፣ ግን ከጊዜ ይቀያየራል። ዲስካውንትም ሲኖረን እንደ ማርኬቱ ማለት ነው። እና ፕሪሚየም ኮርስ በአንድ ኮርስ ነው የምናስከፍለው ለጊዜው። ሶ ለሁሉም ሳብጀክት ለጊዜው ስላልተሟላ ፓኬጅ ዲል የለንም። በአንድ ኮርስ ይሄን ያህል ፕራይስ እንደዛ ነው ክፍያው። ሶ የበለጠ ኮርሶችም ሲኖሩን እንደ ፓኬጅ ዲል ለሁሉም ተማሪ የሚሆን አይነት ዲልም እናዘጋጃለን። ፍሪ ኮርሶችም ኦልሬዲ እየተሰራ ነው። የተወሰነ ኮርሶች እነሱም ይኖራሉ ማለት ነው። ይህንን ይመስላል ፔመንት። የኢንተግሬትድ ፔመንት ሲስተም አለው? ለምሳሌ ኮንሲደር የተደረገ ከቴሌ ብር ሊሆን ይችላል፣ ንግድ ባንክ፣ ወይስ ፔመንት ሞዳሊቲው እንዴት ነው የሚሰራው? ወይንስ ማኑዋል የሆነ እንትኔን አንዳንድ ጊዜ ምን ይደረጋል ስክሪንሻት አድርጉና በቴሌግራም ላኩልን አይነት እንትን አለው። በእርግጥ አሁን ቻፓ ከመጣ በኋላ ደግሞ በጣም ብዙ ነገሮች ኢንተግሬት ማድረግ እየተቻለ ነው። እሱ አካባቢ ያለው ነገር ምን ይመስላል? ፔመንት ሲስተሞች ኦልሬዲ ካምፓኒዎችን አነጋግረናል። የተወሰነ ሲስተምም ሞክረናል።
ግን ብዙ ችግር አጋጥሞን ነበረ። ሲስተሙ ሳታስበው አይሰራም። ያው ስም መጥቀስ ባልፈልግም የተወሰኑ ሲስተሞችን ሞክረን ጥሩ አልነበረም ኤክስፒሪየንሳችን። ስንደውል ኮንታክት ስናደርግም ቶሎ አይመልሱም እና አስበው አንድ ተማሪ ሊመዘገብ ሄዶ ሲስተሙ ፌል ካደረገ እኛ ላይ ነው እንትን የሚለው። ለዛ ለጊዜው ላይክ በኦንላይን ከፍሎ ስክሪንሾት እሱን መንገድ እየተጠቀምን ነው፣ ግን አናላይዝ እያደረግን ነው። ጥሩ ደረጃ ላይ ያሉ እንትን ጥሩ ደረጃ ላይ አይተናቸው ጥሩ ከሆኑ ኢንተግሬት እናደርጋለን። የግድ ነው። ቻፓ አይ ቲንክ ጥሩ ስራ እየሰሩ ይመስለኛል። እስቲ እነሱን አፕሮች አድርጓቸው። ሌላው ከክፍያ ሞዳሊቲ ሳንወጣ እንግዲህ ትምህርት አሁን ኑሮም እየተወደደ ነው። የንግድ ማን ነው የግል ትምህርት ቤቶች ክፍያ በጣም ዘግናኝ ሆኗል። ልጅ ማስተማር በጣም ትልቅ ኢንቨስትመንት ሆኗል። በጣም ሲግኒፊካንት የሆነ ኢንቨስትመንት ለወላጆች ልጅ ማስተማር ሆኗል አሁንና በጣም እውነት ነው። እዛ አካባቢ ያለ በደንብ ጥሩ ሪሰርች አላችሁ ማለት ዲጂታል መሆኑ በራሱ ሲግኒፊካንትሊ በቃ ያወርደዋል። ምንም ጥያቄ የለው። ይሄ 5000 6000 ያላችሁ የምትቀልዱ ትምህርት ቤቶች አሁን እነዚህ ነገሮች በጣም ከመጡ አት ሰም ፖይንት እንደውም እኔ የትምህርት ሚኒስቴር ራሱ እንደናንተ አይነት እንትኖችን እውቅና መስጠት ይቻላል ወይ ሰርቲፋይ ማድረግ የምትችሉበት መንገድ ይኖራል ወይ ከትምህርት ሚኒስቴር ጋር በተገናኘ ምናምን እየተባለ ይሄንን ነገር ማረጋጋት አለብን እናንተን ተጠቅመን እንጂ ይሄ አሁን የተጀመረው ነገር ጭራሽ አይሆንም። ወደማይሆን አቅጣጫ እየሄደ ነው። ጭራሽ ለምን አስተምራለሁ ወደ ማለት ሊያስኬድ ይችላል። ስለዚህ ዋጋውን ኢኮኖሚን ያማከለ ማድረግ እነዚህ ጋር ያላችሁ እንትን ምንድን ነው? ዋጋው በተመለከተ ሪሰርች ሰርተናል። በደንብ ብዙ አካላቶችን ቼክ አድርገናል። አስተማሪ ማለት ወላጅ ተማሪዎች ጋር እናም ብዙ ሪሰርች ካደረግን በኋላ የኛ ዋጋ አፎርደብል ነው ብለን ነው የምናስበው። ለምን ሰው ብዙ የተለያየ ወጪ ያወጣል ለትምህርት ለአስጠኚ ምናምን እያለ እና ከሱ አንጻር የኛ በጣም ጥሩ ተመጣጣኝ ዋጋ ይመስለኛል። ሪሰርች አድርገን በደንብ ጥናት አድርገን ነው ዋጋውን ያወጣ ነው። እናም ያ ሁሉ ለርን እንደ ስማችን ለሁሉም ተደራሽ እንዲሆን ነው የምንፈልገው። ሁሉም ሰው ፕሪሚየም ኮርስ ከፍሎ ይጠቀማል ማለት አትችልም እና ለመክፈል ለማይችሉ ወንድም እህቶቻችን ራሱ ሶሉሽን አለን። መክፈል ለማይችሉ ሰዎች ስኮላርሺፕ ሴክሽን አለን እና አፕላይ ያደርጋሉ። ቼክ ከተደረገ በኋላ እነዚህን ተማሪዎች በእንደዚህ አይነት መልኩ እንዲጠቀሙ እናደርጋለን ምንም ክፍያ ሳይከፍሉ። ጥናትም አድርገናል። ሁሉ ለርን ለሁሉም ነው ስትል ምን ትዝ አለኝ። ሁለተኛው አስፔክት ደግሞ ገጠር ያሉ ልጆች የኦፍላይን ኮንቴንት አክሰስ ማለት ኦፍላይን ከባድ ነው አንደርስታንድ አደርጋለሁ፣ ግን እሱ አካባቢስ የተወሰነ ሪሰርች አለ ወይንም የተወሰነ እንትን ኤክስፒሪየንስ ካለ? አይ ኦልሬዲ አናላይዝ አድርገናል። የተወሰነ ጥናቶችም አድርገናል። ኦፍ ኮርስ እናስበው ለሁሉም አክሰሰብል ስትል ኢትዮጵያ ውስጥ ነው ያለ ነው። ኢትዮጵያ ውስጥ ስንት ፐርሰንቱ ነው ከተማ ውስጥ የሚኖረው? አብዛኛው ሰው ፕሮባብሊ አክሰስ የለውም። ገጠር ምናምን የሚኖረው ነው የሚበዛው እና እነሱንም ታሳቢ አድርገናል። በእርግጥ በዚህ ጊዜ ከባድ ነው፣ ግን ከተለያዩ ድርጅቶች ጋር ኮላቦሬት በማድረግ የኛን ፕሮዳክት የኛን ሶሉሽን እንዲጠቀሙ እንዳልከው ኦፍላይን አክሰስም ያለውን መንገድ በሙሉ ኤክስፕሎር እያደረግን ነው። በኦፍላይን አክሰስ እንደገና ደግሞ ኦፍላይን አክሰስ ራሱ ካልክ ዲቫይስ ያስፈልጋቸዋል። ዲቫይስ እንዴት ነው መብራት የሌለበት ቦታ እንዴት ይጠቀማሉ? ሁሉንም ነገር ኤክስፕሎር እያደረግን ነው። ግን ከተለያዩ ድርጅቶች ጋር ኮላቦሬት በማድረግ ይህንን ለመስራት እንሞክራለን። አሁንም እየሰራን ነው። ኮላቦሬት ስትል ወደሚቀጥለው ጥያቄ ይወስደኛል። እስካሁን ድረስ ፓርትነርሺፖች እንግዲህ ስታርታፖች ካለ ፓርትነርሺፖች የመጀመሪያ ከመሬት መነሳት ከባድ ነው። ምን እንትኖች አሉ ፓርትነርሺፖች እስካሁን እንትን ያደረጋቸዋቸው? እስካሁን ድረስ ሁለት በጣም ጥሩ ድርጅቶች በተለይ በብዙ ነገር አግዘውናል።
የመጀመሪያው ሴንሪስ ሪሰርች ኤንድ ኢንስቲትዩት ኢንተርናሽናል ኤንድ ሪጂናል ላይ ሪሰርች የሚሰራ ነው። እነሱ በብዙ ነገር ጠቅመውናል። እንደገና ደግሞ ዳብሊ ፋውንዴሽን ሁለቱም በጣም ማመስገን እፈልጋለሁ። ከነሱ ጋር ፓርትነር በመሆን ብዙ ነገር እየቀረፉልን ነበር። በተለይ ከስፔስ ምናምን ጋር በተገናኘ ነገር በብዙ ነገር አግዘውናል። ሌላ ደግሞ ለተማሪዎችም አክሰስ በመስጠት ቅድም ያልኩ ከሆነ እንትን ጋር ከሆኑ ድርጅቶች ጋር ተነጋግረን ኦልሬዲ የሆነ አክሰስ ማድረግ ኦር መክፈል ለማይችሉ ተማሪዎች እንትኖችን ኮርሶቻችንን እንዲጠቀሙ ኮላቦሬት አድርገን ለተወሰኑ ተማሪዎችም ሰጥተናልና ያው እያደረግን ነው። ከብዙ ካምፓኒዎች ጋር ፓርትነርሺፕ እየፈጠርን ነው። በጣም ጠቃሚ ነው። እውነት ነው። ይሄ ቅድም ያልከው መክፈል ለማይችሉ የተባለው ነገር በዚህ በኩል መምጣት ይችላል አይደል? ገንዘብ ያላቸው የተለያዩ ፋውንዴሽኖች ተማሪዎችን መርዳት የሚችሉ አም ሹር በዲጂታል ስፔሱ ላይ ስለሆንን ትንሽ ሳንቲም ነው የሚሆነው ለአንድ ተማሪ። ብዙ አይደለም። ስለዚህ አትሊስት የተወሰኑ ተማሪዎችን የተለያዩ ኤንጂኦዎች ምናምን ከቨር ቢያደርጉ በቀላሉ አክሰስ ማድረግ ሊችሉ ይችላሉ። አሁን ሁሉ ለርንን ገንብተናል፣ ፔመንት አዘጋጅተናል፣ ፓርትነርሺፖች ፈጥረናል። አሁን ደግሞ ማርኬት ማድረግ አለብን። ማርኬቲንጉ አካባቢ ያለው ስትራቴጂ ምን ይመስላል? እንዴት ነው ማርኬት እያደረጋችሁ ያላችሁት? ምን እንቅፋት ገጠመው? ምን ጠንካራ ጎኖች አስተዋላችሁ? እዛ አካባቢ ምን ኤክስፒሪየንስ አላችሁ እዛ አካባቢ? ያው ማርኬቲንግ በጣም አስፈላጊ ነው። እንዲሁም እንደ አዲስ እንደ ስታርታፕ ዋናው ነው፣ ቻሌንጂንግም ነው ይታወቃል። እኛ የተለያዩ ስትራቴጂዎች እየሞከርን ነው። ያው አዲስ ከመሆናችንም አንፃር ዲጂታሉንም አይተናል። ሌላ ዳይሬክትሊ ሂደን አፕሮች በማድረግ አይተናል። ሁሉም የራሱ ፕሮስ ኤንድ ኮንስ አለውና ያሉንን አማራጮች በሙሉ ኤክስፕሎር እያደረግን ነው። ዲጂታል ማርኬቲንግ ላይ በጣም ኤክስፖኔንሻል የሆነ አፕሮች ማድረግ ትችላለህ። ኤክስፖኔንሻሊ ሪች ማድረግ ትችላለህ ከስተመሮችህን። ግን ዲጂታል ላይ ደግሞ ብዙ ጊዜ ተማሪዎችን ነው ታርጌት የምናደርገው። ተማሪዎችን እንዴት አፒል ማድረግ አለብን? እሱ ትልቅ ቻሌንጅ ነው። ሌላ ትልቅ ቻሌንጅ እዚህ ሀገር በተለይ አዲስ ነገር አዳፕት ማድረግ አንወድም። በቃ ከራሴም ጀምሮ በቃ ደስ አይለንም። አሁን ቴሌብር ሲመጣ እንዴት ነበር? ማንም መጠቀም አይፈልግም። አሁን ጆሮአችንን ጠምዝዘው አስገደዱ። ማደያ ለመክፈል እንትን ስንል በቃ አሁን ካሽ ብዙ ሰው አይይዝም እና ብዙ ሰው አዳፕት ለማድረግ ሬዲ አይደለም። በቃ ቻሌንጅ ያደርጋል። አምኖበት ራሱ አይፈልግም መጠቀም እና እሱ በጣም ትልቅ ቻሌንጅ በተማሪም በወላጅም በትምህርት ቤቶችም ቻሌንጅ ነው በቃ ማሳመን። እሱ በጣም ትልቅ ቻሌንጅ ነው። ግን ያው ጥቅሙን እያዩት ደግሞ ሲመጡ አሁን ይገርማል። በጣም ብዙ ሰው አዳፕት እያደረገ ነው። ቻሌንጅ የሚያደርግህ ሰውም አለ። እንዲሁም አዳፕት ጥቅሙን ሲያይ ብዙ ሰው አዳፕት እያደረገው ነውና እሱ ነገር በጣም ጥሩ ይመስለኛል። እና የተለያዩ ስትራቴጂዎችን እየተጠቀምን ነው። ዲጂታል እንዳልኩ ትምህርት ቤት ሂደናል። ከትምህርት ቤት ጋር በመነጋገር ተማሪዎችን ሁሉ አፕሮች አድርገናል እና ያው ሁሉንም ኤክስፕሎር እያደረግን ነው። ይሄ ነገር በጣም ርካሽ ነው የሚሆነው። በጣም ርካሽ ነው የሚሆነው። ርካሽ ከመሆኑ አኳያ በጣም በማስ ነው። ያው እንግዲህ ዲጂታል ሶሉሽኖች በጣም ብዙ ሚሊዮኖችን ኢንሮል ታደርግና በጣም በትንሽ ሳንቲም አይነት ነው የምታስበው ስታስብ ነው እንደዛ ነው። ስለዚህ ይሄ በቀላሉ ፕሮሞት መደረግ እና በቀላሉ መገዛት ያለበት ሀሳብ ነው። እንደ አይነት ሀሳብ ማለት አሁን ቱቶር በሰዓት አይ ዶንት ኖ አሁን ስንት በጣም ብዙ አመት ሆነኛል ከለቀቁ ቢያንስ እኛ ስናጣራ ከ500 እስከ 1000 ብር በሰዓት ከዛ በላይም አለ 2000 ምናምን የሚከፈለው አለ በሰዓት ከ500 እስከ 1000 ብር። አረ ሚኒመም ነው እስማ አሁን በሳምንት ደግሞ ግዴታ 3 ሰዓት ምናምን ወይም 2 ሰዓት ሊያስፈልግ ይችላል። ብዙ ሰው ቼክ ስናደርግ 10 ምናምን ሺህ ምናምን ያወጣል ለቱቶር። በወር በጣም ነው የሚያወጡት። ይሄ ጭራሽ የማይገናኝ ነው የሚሆነው። ነገና ከነገ ወዲያ በደንብ ቅርጽ ይዞ ትልቅ ኮርፖሬሽን ሲሆን
ጭራሽ የማይገናኝ ነው የሚሆነው። በሳንቲም ደረጃ ነው እያወራን ያለ ነው። አንድ ኮርስ አክሰስ ለማድረግ ወደዛ ሊሄድ ይችላል። ሚሊዮኖቹን ሶ ማርኬቲንጉ ላይ በደንብ እንትን ብትሉ ለምን መሰለ ሰስቴኔቢሊቲም ለእናንተም የሚያመጣው እሱ ነው። ጥሩ ማርኬት ካደረጋችሁት ዋጋው ይወርዳል። ዋጋው ሲወርድ ብዙ ሰው እንትን ያደርጋል። አሁን አንድ ነገር ነው ሰጀስት ማድረገው የማርኬቲንግ ኤጀንሲዎች ጋር አብሮ ፓርትነር ማድረግ ነው። ኦኬ እነሱ በጣም አግሬሲቭ የሆኑ እንትኖች አሉ እዛው ላይ ስፔሻላይዝ ያደረጉ። ስለዚህ እነሱ በደንብ ፑሽ ሊያደርጋችሁ ይችላሉ። እሱን እንትን አድርጋችሁ ኮንሲደር አድርጋችሁታል? አዎ አድርገናል። እስካሁን ድረስ ግን አልተጠቀምንም። እስካሁን ድረስ በራሳችን ነው እንትን እያልን ያለ ነው። ግን ኦፍ ኮርስ እንዳልከው አስበንበታል፣ የተወያየን ነው። ሆፕፉሊ በደንብ the right partner ካገኘን እናደርጋለን። የእንትኑን የዲጂታል እንትኑን ጨምሮ ማርኬቲንግ ኤጀንሲውን መጠቀም አይ ቲንክ ማርኬቲንግ ኤጀንሲዎች ጋር ፓርትነር ማድረግ ጥሩ እንትን ሊሆን ይችላል። ሶ ስለ ኢትዮጵያ ትምህርትና ስለ ቴክኖሎጂ ምን ተማራችሁበት? እኔ ምን ነበር መሰለ ጉግል ከመጣ በኋላ ትምህርት ትራዲሽናል ትምህርት ይሄ የለመድነው ትምህርት አላን ትራዲሽናል ትምህርት ወዴት እንደሚሄድ በጧቱ ማንማከር ከሆነ በጣም አደጋ ላይ ይወድቃል ነበር ሁሉ ጊዜ አስተማሪ ያለው። በጉግል ዘመን ትምህርት ምን ይመስላል ብለን ቁጭ ብለን በሀገር ደረጃ ማንመካከር ከሆነ ጭራሽ አሁን ደግሞ አርቲፊሻል ኢንተለጀንስ መጣ። ድሮኛ 7ኛ ክፍል እያለን ነው ባዮሎጂ፣ ኬሚስትሪ፣ ፊዚክስ ምናምን የጀመርነውና የመጀመሪያዎቹ ተማሪዎች በነገራችን ላይ እኛ ነን። ይሄ 10ኛ ክፍል ማትሪክ የተፈተኑት ምናምን አሉ አይደል? የመጀመሪያ የወይዘሮ ገነት ዘውዴ የበኩር ልጆች ነበር የሚሉን እና ሶ ምን ልፈልጌ ነው አሁን እኛ ትምህርት ቤት ካለ ሄደን በስተቀር ባዮሎጂ ዘ ስታዲ ኦፍ ምናምን ብሎ የሚነግረን ሰው አልነበረም። በቤት ቁጭ ስትል የለም ምንም እጅ ላይ ምንም ነገር የለም፣ ቴሌቪዥን ላይ ምንም ነገር የለም ምንም ነው። ሶ እኔ ዋት ኢዝ ባዮሎጂ የሚለውን ዴፊኒሽን ለማወቅ ትምህርት ቤት መሄድ አለብኝ ግዴታ። አስተማሪው ማግኘት አለብኝ፣ አስተማሪውን እንትን ማድረግ አለብኝ። እና አሁን ግን ዋት ኢዝ ባዮሎጂ ብዬ እኔ ሰርች ማድረግ በምችልበት ዘመን ትምህርት ምን መምሰል አለበት፣ ትራዲሽናል ትምህርት ምን መምሰል አለበት የሚለው በአገር ደረጃ ውይይት የሚጠይቅ ነገር ይመስለኛል። አሁን ደግሞ ጭራሽ ምን ተደገመ? አርቲፊሻል ኢንተለጀንሱ ተደገመ። ሪሰርች ስራልኝ ብለው በሰከንድ ውስጥ የምንሰራበት ዘመን ላይ ደርሰናል። ስለዚህ ስለ ኢትዮጵያ ትምህርት ቴክኖሎጂውን ኤክስፕሎር ስታረጉ ትምህርቱንም በዛው ኤክስፕሎር ስታረጉ ምን ተማራችሁ? እንደዚህ አይነት ኢንሳይቶች እንደ ሀገር ማድረግ ያለብን መቀየር ያለብን አቅጣጫ ሊሆን ይችላል፣ ወይንም ደግሞ ደካማ ጎናችን ወይንም ጥሩ የምትሉት ነገር ምን አስተዋላችሁ? በጣም ብዙ ነገር አስተውለናል። ግን አንዱ የገረመኝ ነገር ከተማሪዎች ጋርም ኢንጌጅ እናደርግ ነበረ፣ ሂደን ኮንታክት እናደርጋቸዋለን። በጣም ትልቅ የተረዳነው ነገር ተማሪዎች they are misunderstood፣ የሚረዳቸው ሰው የለም እና አሁን ለትምህርትም ያላቸው አመለካከት ብዙ ነገር ተቀይሯል። ኩዌሽን ማድረግ ጀምረዋል አስተማሪዎች። ለምንድን ነው የምንማረው? እንዳውም የሆነ አስተማሪ እየነገረኝ ነበርና አንዱ አስተማሪ ጥሎ ወጣ አለ። በቃ ኩዌሽን ሳይሆን ለምንድን ነው ትክክለኛ ጥያቄ እኮ ነው እና ለምንድን ነው የምንማረው የሚለው ነገር ጥያቄ ሆነባቸዋል። አሁን ሲያዩት ማትሪክም ብዙ ተስፋ የሚሰጥ ነገር የለም። ይማሩና ወይ ይወድቃሉ። ተምሮ ራሱ ተመርቆ የሚወጣ ሰው በእኛ ሀገር ትምህርት ትልቅ ደረጃ ራሱ ደርሶ በዶክተር ደረጃ ሁላ የሚንከራተትበት ጊዜ ላይ ነው ያለ ነው እና እሱን እያዩ ላይክ እንዴት ሞቲቬትድ ይሆናሉ? ቢዝነስ በአቋራጭ ቢዝነስ እንትን ብሎ ሰክሰስፉል የሆነ ሰው ነው ብዙ ጊዜ የሚያዩትና በጣም ትልቅ አዌርነስ መፈጠር አለበት። አሁን በቲክቶክ ዘመን ትምህርት ይጠቅማቸዋል ኮርስ እንትን በሉ ማለት ያበር ለያራሱ ከባድ ነው። ስክሮል እያደረገ እየተዝናና ያሳልፋል። ለምን ትምህርቱን እና ልጆች በጣም ላይክ እንትን ሚስ አንደርስቱድ እንደሆኑ ተረድተናል እና የሚረዳቸው ሰው እንደሌለ። ሌላ ደግሞ ያስተዋልነው ነገር ወላጅና ተማሪ ላይ መሀከል ላይ በጣም ትልቅ ጋፕ አለ። ትልቅ ጋፕ እና ተማሪዎች ከወላጆቻቸው ጋር በቃ አይታወቁም ነው ያሉን ጭራሽ። እና በቃ ምንድነው ብዙ ጊዜ የሚያሳልፉት ሶሻል ሚዲያ ላይ ነው እና እንትናቸውን እየገነባ ያለው የሚማሩት ከሱ ነው እና
ትውልዱ ላይ ትልቅ ስራ መሰራት እንዳለበት ተምረናል። በጣም ትልቁ ነገር ይሄ ነው። ያው ብዙ ነገር እንትን ብለናል። አሁን ሀሳቤ ላይ ግን የመጣው በጣም መሰራት አለበት። አይ ትክክል ነው። ይሄ እኔ የትምህርት ጣፋንታ በጣም አስጊ ነው። እጅግ በጣም አስጊ ነው። የትራዲሽናል ትምህርት ማለት ነው። ትምህርት አይቆምም። አረ ግን የትራዲሽናል ትምህርት ቤት ሄደን 1 2 3 እያልን እስከ እሱ ነገር በጣም በጠዋቱ እንትን ማንል ከሆነ እኔ አሁን በቅርቡ ምን አጋጠመኝ መሰለ? አንደኛ በስሞል ካምፓኒ ያለንና ኮሚኒኬሽን ዲፓርትመንታችንን አደራጁልን ተብለን እንደ ኮንሰልታንት ተቀጠረን። ኦኬ ኮሚኒኬሽን ዲፓርትመንት ስታደራጅ አንደኛ የምትሰራው ስራ ምንድነው መሰለ? ኮሚኒኬሽን ሰዎችን መቅጠር ነው። ከዛ ማስታወቂያ ወጣን መቅጠር ጀመርን። እሺ እና በኮሚኒኬሽን ፒኤችዲ ያለን ማስተርስ አለን ምናምን የሚሉ ሰዎች መጡ። ከዛ በኋላ ደግሞ ምንም ትምህርት የሌላቸው ሶሻል ሚዲያ ማኔጅመንት የሚሰሩ፣ ግራፊክ ዲዛይኒንግ የሚሰሩ፣ ዲጂታል ማርኬቲንግ የሚያውቁ ራሳቸውን በዩቲዩብ ያሰለጠኑ ልጆች ደግሞ መጡ አብረው። እሺ ሶ ፒኤችዲዎቹን እና ማስተርሶቹን ምናምን አልቀጠርንም ማለት ምን ያደርጉልናል? ኢት ኢዝ በጣም ኢንትሪጊንግ የሆነ ጊዜ ላይ ነው ያለነው። አልፏል እሱ ጊዜው። ማለት እውቀቱ ጥሩ ነው፣ ግን እኔ ነገና ከነገ ወዲያ ጥሩ ፖስተር የማይሰራልኝ የሶሻል ሚዲያ ፖስተር የማይሰራልኝ ፒኤችዲ በጣም አደጋ ነው የሚሆነው። እንዴት ሜሴጅ የድርጅቱን ሜሴጅ እንዴት ፑሽ ይደረጋል የሚለውን ነገር በደንብ የማያውቅ ከሆነ በጣም አደጋ ነው የሚኖረው እና በብዙ መንገድ ትራዲሽናል ኤጁኬሽን አደጋ ላይ ነው። አይ እንዳውም ጥሩ ፖይንት አነሳልኝ። እኔ በጣም ወደው ቶፒክ ነው ይሄ። እንዳልኩ ከድሮ ጊዜ ጀምሮ ኩዌሽን አደርጋለሁ። ለምንድን ነው የምንማረው? እኔ አሁን ብዙ ትምህርት ተምሬያለሁ። ያው ብዙ ጊዜ እኔ አልዋሽም ማጠናው ፈተና ጥሩ ውጤት ለማምጣት ነው። እንደዚህ ይጠቅመኛል፣ ባዮሎጂ በዚህ ይጠቅመኛል፣ ማትስ ብዬ አላቅም። እና ሁሌ በቃ ጠይቅ ነበር። ያሁንም ተማሪዎች ጥያቄ እሱ ነው። የሆነ ነገር ለምን ትሸመድደዋለህ? ጉግል ላይ ቻት ጂፒቲ ላይ አንዴ ሰርች አድርገህ የሚነግርህ ከሆነ ዝም ብለህ ለምን ትሸመድደዋለህ? አብዛኛው ጊዜ ደግሞ አሁን ዩኒቨርሲቲ ላይ ራሱ ምነግርህ ከፈተና ልክ እንደወጣው አላውቀውም ምን እንደሆነ። በቃ እንትን የምንለው ለፈተና ነው የሚመስለው። ፈተና የሆነ እንትን አለ በቃ ፓዝ ሁሉም ሰው ጋር ይሄ ፓዝ ሁሉም ሰው መከተል ያለበት አላቅም። በድሮ ጊዜ እንትን ያለ የሆነ የፈለሰፈው ሰው ካለ ብቻ እሱ ፓዝ አለ፣ እሱ ፓዝ ብቻ ነው መከተል ያለብህ የሚለው ነገር ከድሮ ጊዜ ጀምሮ ውስጤ እንትን ይለዋል፣ ጥያቄ አለብኝና እሱ ነገር ስፔሻሊ አሁን በቴክኖሎጂ ኢቮልቭ እያደረገ ነው። ኤአይ አለ። እንዴት ነው መማር ያለብን? እንዳም የራሴ ጆርኒ ላይክ ትምህርት በጣም በቃ ደስ አይለኝም፣ እጠላለሁ ምናምን ምን አይነት ሰው ነበርኩኝና ግን አሁን ኮዲንግ ስማር ላይክ ትምህርቱ ደስ አይለኝም ነበር፣ ግን ፐርፐስ ስላለኝ ለዛ ስል ነበር መሰራው። ሶ ትምህርት መማር ማለት ምንድነው ዴፊኒሽኑ ምናምን የሚለውን ብዙ ነገር ራሱ ተምሬያለሁ። እና አሁን በምን መልኩ ገልጿለሁ? ትምህርት ማለት አንተ የምትፈልገውን ነገር የምታሳካበት ነገር ነው። መሆን የምትፈልገውን ነገር ማወቅ የምትፈልገውን ነገር እና እንደዛ ነው። እኔ አሁን ዌብ ዴቨሎፐር መሆን ፈለኩኝ። ትምህርቱን ባልወደውም እንደዛ ነው። ሶ ፐርፐስ ስላለኝ ነው። ሶ እነዚህ ተማሪዎች እርግጠኛ ነኝ ብዙ ፐርፐስ ይኖራቸዋል እና ጀስት ትምህርትም ጠቃሚ ነው፣ ጠቃሚ አይደለም ግን ላይክ በቃ የሆነ ጀነራል ነገር ለሁሉም ይሄንን ብቻ ተማር የሚለው ነገር ሀሳቡን አልወደውም እና ላይክ የሚወዱትን ነገር ኤክስፕሎር ቢያደርጉ እኔ አላቅም። አሁን ድሮ ኳስ ተጫዋች በሆነ እኔ በጣም ነበር ደስ የሚለኝ፣ ግን ላይክ እንደ ዊሽ ነው እንጂ ግን አሁን ኳስ ተጫዋች ለመሆን ምን ማድረግ አለበት? ለሱ ልጅ ትምህርቱ ይሄ ነው እኔ ብዬ ማስበው። ኳስ ተጫዋች ለመሆን ምንድን ነው ማድረግ አለበት? ስልጣና ነው መውሰድ ያለበት? ኒውትሪሽኑ እንዴት መሆን አለበት? እና የምትፈልገውን ነገር አቺቭ የምታደርግበት ቱል ነው እንጂ ትምህርት ጀስት ለእድሜ ልክህን ማትጠቀመውን ነገር ዝም ብለህ ሜሞራይዝ አይደለም የሚለው ነገር ከድሮ ጊዜ ጀምሮ እንትን ያለኝ ነገር ነው፣ ጥያቄ ምልክት ውስጥ እና ያው በተወሰነ መልኩ እንትን ያገኘው ይመስለኛል። እና በዚህ ቴክኖሎጂና ኤአይ ጊዜ ኢቮልቭ ማድረግ አለበት ብዬ አስባለሁ። መቀየር አለበት። እንደዚህ በአንድ እንትን ብቻ ሄደ ከ50 ምናምን አመት በፊት ያለውን በቃ ራሱ ሲስተም እኮ ነው እየተከተልን ያለ ነው
እና በሱ መሄድ አለብን ወይስ አይደለም? በጣም አነጋጋሪ ነገር ነው። ግን ትምህርት ቤት እንሄዳለን፣ ቁጭ እንላለን፣ አንድ ነጭ ጋዋን የለበሰ ሰውዬ ይመጣል፣ ከዛ ብላክ ቦርድ አለው። this has been የትምህርት ቤት ፋሽን ለባለፉት 60-70 ዓመት ምንም ሳይቀየር አሁንም አለ። እና አሁንም የምናያቸው ምልክቶች ወደፊት አትሊስት ንግግሩ እንኳን አለመጀመሩ ምን መምሰል አለበት የሚለው እሱን ለማንሳት ፈልገን ነው በዚህ አጋጣሚ። ስለዚህ ሆፕፉሊ የሚመለከታቸው ሰዎች ይሰሙናል ብለን እንግዲህ ተስፋ እናደርጋለን። ሁሉ እንግዲህ ማንኛውም ስታርታፕ ስኬል አፕ የሚያደርግበት የሆነ ዳይሜንሽን ሁሉ ጊዜ ማሰብ አለበት። አለበለዚያ ስታርታፖች ብቻ ሳይሆን ኢቭን ያደገ ቢዝነስ ሰምሃው ስኬል አፕ የሚያደርግበት እቅድ ቢኖረው ይመረጣል። የሁሉ ለርን ምንድነው ስኬል አፕ እያደኩበት የምመጣበት አቅጣጫ ብሎ የሚያስበው? ለምሳሌ ሁሉንም ካሪኩለም ወደ እንትን ማምጣት ነው። አንድ በቅርብ የሚታይ የስኬሊንግ እንትን ሊሆን ይችላል። ሁለተኛው ስኬሊንግ ደግሞ ምናልባት ዩኒቨርሲቲዎችን መጨመር ነው፣ የዩኒቨርሲቲ ትምህርቶችን ሊሆን ይችላል። ወይስ ደግሞ ከሀገር መውጣት ማለት የኬንያን እያሉ የሌሎችን ካሪኩለም መጨመር ነው? ምንድነው አስፓየር የምታደርጉት ስኬል አፕ ላይ? ያው በእርግጥ ስኬል አፕ ለማድረግ ከመጀመሪያ ጊዜ ጀምሮ የምናስበው ቪዥናችን አለ። ግን ያው ሁሌ በሂደት የምታየው ነገርም አለ። የቅርብ ጊዜ ቪዥንህ ይኖራል፣ ከረጅም ጊዜ በኋላ ደግሞ የምታስበው ነገር ይኖራል። አሁን በቅርብ ጊዜ እኛ የምናስበው ትምህርታዊ ነገር ብቻ ሳይሆን ሌላ ስኪል ከስኪል ጋር የተገናኘ ነገር ይሄ ኤክስትራ ካሪኩለር የሆኑ እንትኖች አሉ፣ እነሱን ኢንተግሬት ማድረግ ላይክ በህይወታችን ትምህርት ቤት ማናገኛቸው ብዙ አንተ አሁን ተምር ያለው ብለህ የተመኘኸው ነገር የለም ላይክ እና እንደዛ አይነት ብዙ አለ አይደል? እንደዛ አይነት ነገሮችን ላይክ ላይፍህ ላይ ሪሊ ምን የሚጠቅምህን ነገር ሜቢ አሁን ብዙም ሀሳብ አልመጣልኝም፣ ግን ታይም ማኔጅመንት ሊሆን ይችላል፣ ፋይናንስ እንዴት ማድረግ እንደምትችል፣ ሜንታል ሄልዝ አሁን አስተማሪዎች እየነገሩን ነበር። ብዙ ተማሪዎች ሜንታሊ ስቴብል ያልሆኑ እንደ ድሮ አይደለም። ሜንታል ሄልዝ ሊሆን ይችላልና በጣም ብዙ ነገር መማር ያለብን ፋይናንሻል ስቴቢሊቲ ብዙ ነገር አለ እና እነሱ ነገር ላይ ፎከስ በቅርብ የሚታየን እሱ ነው። ግን ወደፊት ኦፍ ኮርስ እናስባለን ወደ ሌላም አቅጣጫ ለመግባት። እናም ኢትዮጵያ ውስጥ ብቻ አይደለም ያው ኦፍ ኮርስ አሁን የኢትዮጵያ ነው ኢትዮጵያ ውስጥ እንዴት አክሰሰብል ማድረግ እንችላለን ብለን ነው የምናስበው። ግን ወደፊት ኦፍ ኮርስ አፍሪካ ላይም ትልቅ ችግር አለ። አፍሪካ ላይም ብዙ አገራቶች ውስጥ የኤጁኬሽን ችግር ስላለ ወደ እነሱም እንትን ማድረጋችን አይቀርም ብዬ አስባለሁ። እሱ አይ ቲንክ ሊኖር ይገባል። ምክንያቱም አፍሪካ ውስጥም ጥሩ ጂዲፒ ያለባቸው ሀገራት የምትላቸው የትምህርት እንትናቸው ከሞላ ጎደል በጣም የራቀ አይደለም። ያው በሌላ ምክንያት ጥሩ ገቨርነንስ ስላላቸው ምናምን ጂዲፒያቸው አደገ፣ ለቢዝነስ የተመቹ ስለሆኑ ወይም ቆራጥ መሪ ስላላቸው ምናምን በሚል እንትና ጂዲፒያቸው አደገ እንጂ የትምህርት ስርዓቱ ግን ከሞላ ጎደል ከኛ ጋር ተመሳሳይ ነው ያለውና እዛም አፍሪካም በጣም ኤክስፕሎር መደረግ ያለበት ማርኬት ነው። አሁን ወደ እየጨረስን ነው፣ ኦልሞስት ጨርሰናል። ወደ አንተ ወደ ራስ ልመልስ ነው። በእርግጥ ጎበዝ ተማሪ ነበርክ ምናምን እናውቃለን፣ ግን ማትረሳው አስተማሪ በህይወትና ማትረሳው ኤክስፒሪየንስ ከአስተማሪ ጋር ያለ ኤክስፒሪየንስ ንገረኝ እስቲ። በጣም የሚገርም ጥያቄ ጠየቀኝ። ባይዘይ እንዴት ነው ይሄንን ነገር የምነግረው እያልኩኝ ነበር በውስጤ። አንድ አሃ ሞመንት የሚባል ነገር አለ ውስጤ ላይና ይሄ ጊዜ ወደ ዩኒቨርሲቲ እንትን ልውሰድህና ዩኒቨርሲቲ ተርድ ይር ላይ ይመስለኛል። ከዛ ምን ይሆናል እኔ ያው ትምህርት ላይ ብዙም የዛኔ ኢንተረስቴ ብዙም አልነበረም እንደነገርኩህና ሲኒየሮች ጋር ምናምን አወራ ነበር። የሆነ ኮርሶች ነበሩ ሲቪል ጋር የሚገናኝ በጣም የሚያስጠላ እኔ አልወደውም ነበረ። ከዛ ይሄ አስተማሪን ጠይቀኝ፣ ሲኒየሬ ነው። ከዛ ነገርኩት። አረ ስሙን ላለመጥራት ዝም ብዬ ሚስተር ኤክስ ልበለው።
ሚስተር ኤክስ እሱ ቢያስተምርህ ኖሮ በለው በጣም ምናምን አለ። እኔ ደግሞ ምን አስተማሪ ዞሮ ጥሩ አስተማሪ ሆነ ትምህርቱ እኔ ብዙ ኢንተረስትድ አይደለም ምን አገባኝ ስለ አስተማሪ ምናምን ኧረ እሱን ብታየው ምናምን አለኝ። ከዛ ትክክለኛው ስሙ የአስተማሪው የሆነ በቃ ሲነግረኝ የሆነ ኢማጂን ያረኩት የሆነ ትልቅ ሰውዬ ምናምን እድሜውም የገፋ ምናምን እና በጣም አጋኖኝ ነው የነገረኝ። ከዛ በኋላ ረሳሁት። የሆነ ሰርድ ይር ስንተኛ ሴሚስተር እንደሆነ አላስታውስም። ከዛ ገባሁኝ ክላስ። ከዛ እርዝኩዌክ የሚባል ኮርስ ነበር። እርዝኩዌክ አስበዋል? በኮርስ እንዴት ለእርዝኩዌክ እንዴት ዲዛይን ትሰራለህ ነው ህንጻ እርዝኩዌክን የሚቋቋም ሀሳብ ስታስበው ራሱ ወጣ ምንም ሳላቅ በቃ ይሄ ኮርስ በቃ እኔ ዝም ብዬ አልምጬ ነው ማልፈው ምናምን ብዬ ነበረ። ከዛ ገባን ክላስ ውስጥ። ከዛ የሆነ ልጅ ገባ፣ የሆነ ተማሪ ነው የሚመስለው። ከዛ እኔ ተሳስቶ የገባ መስሎኝ ምናምን። ከዛ በኋላ ፒሲ ምናምን አውጥቶ ሊያስተምር ይሄ ማን ነው ይሄ ምናምን ብዬ ተሳስቶ ነው እንዴ ምናምን። ከዛ ለካ አስተማሪያችን ነው፣ ስሙን አልነገረንም። ከዛ ቀጠልን። ይሄ እርዝኩዌክ እኔ ደግሞ ሲጀመር እኔ ክላስ ውስጥ ፎከስ የለኝም ብዙ ጊዜ ራሴ ባጠናሁት ነው የምሰራው። ከዛ በቃ ሀሳቤ ሌላ ቦታ ነው ብዙ ጊዜ። ከዛ ገባ ምናምን ማውራት ጀመረ። ከዛ በቃ ተሳብኩኝ ሲያስተምር አስተማሪው። ከዛ በጣም የሚያስጠላ ኮርስ ነው ከምነግርህ በላይ ማለት ኢንተረስቲንግ አይደለም ምንም ስታየው ራሱ ስላይዱ ምናምን የሌለ ነው የሚያስጠላው። ከዛ አስተማሪው በቃ ሲያወራ አትራክትድ ሆንኩኝና በቃ ሳበኝ፣ ሀሳቤን ሁላ ሳበው። እንዴት ነው ምግብ አልበላም ብለህ የሆነ ሰው ሊያጎርስ እንደዛ አይነት እንትን በለው እና በቃ በጣም ተመስጬ ሳልፈልገው ተምሬ ወጣ የዛኔ እና የዛኔ መቼም አልረሳውም። እና ይሄ አስተማሪ ከዛ ልክ አስተምረው ከጨረሰ በኋላ የዛኔ ነው የነገረን ወይስ ከሌላ ክላስ ብቻ የዛኔ አላወቅኩም ማን እንደሆነ ስሙ። ከዛ ሌላ ክላስ ላይ ያልኩ የነገሩን ነው ሚስተር ኤክስ ያልኩት ማለት ነው። እንደዛ ሲሉኝ በቃ ገረመኝ። ሳየው የሆነ ጩጬ ምናምን ነው በቃ ተማሪ ነው የመሰለኝ፣ ግን በቃ ሂያዝ ደ ስኪል ቲቺንግ ኢዝ ደ ስኪል አይደል። እና በቃ ሀሳቤን ሁላ ሳበው እና አሁን በተለይ ሁሉን ፋውንድ ካረኩኝ በኋላ ትዝ አለኝና ለካ አስተማሪ ምን ያህል ጠቃሚ እንደሆነ እና አሰብኩት። ይሄ አስተማሪ ብዙ የከበዱኝ በጣም እንደ እርዝኩዌክ አይደለም፣ እርዝኩዌክ የሌለ ነው እና ሌሎች ኮርሶችን ራሱ ይሄ ሰውዬ ቢያስተምረኝ ብዬ አሰብኩኝና አስበው የሆነ ኮርሶች ቢኖሩት እሱ አስተማሪ በቴክኖሎጂ እሱን ማድረግ ይቻላል። ከዛ እሱ አስተማሪ እርዝኩዌክ ሌሎች ኮርስ ሁሉንም ቢያስተምረኝ ኖሮ እኔ የተሻለ እውቀት አይደብረኝም ነበር። አይደብረኝም እንደገና በእውቀትም ደረጃ በቃ ይስብሃል። እና ሁሉም ተማሪ እንደዚህ አይነት ኦፖርቹኒቲ ቢያገኝ ኖሮ አስበዋል። አሁን አንተ እርግጠኛ ነኝ የሆነ ማትረሳው አስተማሪ ይኖርሃል። እሱ አስተማሪ አስበዋል ሁሉንም ነገር ሲያስተምርህ ያልገባህን ፓርት ትመልሰዋለህ፣ የገባህን ፓርት ታሳልፈዋለህ፣ ወደዚህ ወደዛ ታደርገዋለህ በቃ በቪዲዮ ከሆነ ለምሳሌ። እና አይ ቲንክ ኢቮልቭ ማድረግ አለበትና እንደዛ ብዬ አሁን ሳስበው አሃ ለካ ምናምን ብዬ እንትን እላለሁ። የዛኔ ብዙም አልገረመኝም ነበር። ብቻ ይሄ ታሪክ አለኝ እላለሁ ስለ አስተማሪ። በስተመጨረሻ እስቲ ስለ ሁሉ ለርን ሊሆን ይችላል ስለ እንዲደግፏችሁ የምትፈልጓቸው ፓርትነሮች ሊሆን ይችላል፣ ማንኛውም ማስተላለፍ የምትፈልገው መልእክት ካለ አስተላልፍ። ኦኬ ያው መልእክት ስትለኝ እስከ ዛሬ ድረስ ከኛ ጋር ያገዙንን የተባበሩን ሰዎች ማመስገን እፈልጋለሁ። በመጀመሪያ በድርጅት ደረጃ ሴንሪስ ኢንተርናሽናል ኤንድ ሪጂናል ሪሰርች ኢንስቲትዩት በጣም በብዙ ነገር ረድቶናል። እንዲሁም ዳብሊ ፋውንዴሽን ሁለቱ በብዙ ነገር በጣም ያገዙን ናቸው። ስፔሻሊ ዳብሊ በጣም ትልቅ ሰፖርት ነበር ለኛ። እንደገና በግለሰብ ደረጃ ዚያዳ፣ አንሳር፣ ያሲን እና ዶክተር ኢብራሂም በጣም በብዙ ነገር ስፔሻሊ ለሁሉ ለርን ትልቅ ነገር ሰርተዋል እና ሁሉንም በጣም ማመስገን እፈልጋለሁ። ከዛ ደግሞ ቤተሰቤን፣ ወላጆቼን እና ቤተሰቤን፣ አክስቶቼን በብዙ ነገር ብዙ ረድቶኛል እና ሁሉንም ማመስገን እፈልጋለሁ እና እናቴን ከሁሉም በላይ ዋይዘ እናቴን ስትል ከሁሉም በላይ ላይክ በህይወቴም በዚህ በሁሉ ለርንም ትልቅ አስተዋጽኦ አላትና እናቴ በጣም ነው ማመሰግነው ማለት እወዳለሁ።
አብዱላይ በጣም እናመሰግናለን ስለመጣ። እንግዲህ ስኬል አፕ ሁሉ ለርን ስኬል አፕ አድርጎ ሌሎች የሚቀጥለው ማይልስቶን እያለ ሲሄድ ደግሞ አንድ ጊዜ በድጋሚ ተገናኝተን እሱን ማይልስቶን ደግሞ በድጋሚ እንደገና እንደምናወር ተስፋ አረጋለሁ። ሁሉም ነገር እኔ በጣም ኢንትረስትድ የሆንኩበት ፕሮጀክት ነው። ፐርሰናሊ ኢንትረስትድ የሆንኩበት ፕሮጀክት ነው። እኔም እንደነገርኩ ጀምሬው የነበረ ፕሮጀክት ነው። ፕሮዳክሽኑ ግን በጣም ከባድ ስለሆነ የተወኩት ፕሮጀክት ነውና ሁሉ ነገር እንዲሳካላችሁ ተስፋ አረጋለሁ። አንድ የሚቀጥለው ማይልስቶን ደግሞ አቺቭ ስታረጉ ተመልሰን ተገናኝተን ስለ ሁሉ ለርን በድጋሚ እናወራለን። እኔም ተስፋ አረጋለሁ። አንድ ነገር ትዝ ያለኝ ነገር አለና ስፔሻል ኦፈር አለን ለዚህ አመት ለማትሪክ ተፈታኞች በጣም ልዩ ቅናሽ አለንና እስከ ማትሪክ ድረስ ባለው ጊዜ ፐርቼዝ ላደረጉ ሰዎች ስፔሻል ኦፈር አለን። ሶ ዌብሳይታችንን ቼክ አድርጉ። ባይ ዘ ዌይ ዌብሳይታችን ላይ ሁሉም መረጃ አለ። ሶሻል ሚዲያም ሁሉ ነገር ላይ አለን። ሁሉ ለርን ስፔስ ሳይኖረው ሁሉ ለርን ብላችሁ ሰርች አድርጉ እና ዌብሳይቱ ደግሞ hululearn.com ነው። እሱ ላይ ሁሉንም መረጃ ኮንታክትም ሁሉንም ነገር ማግኘት ትችላላችሁ። ይህንን ማስተላለፍ ፈልጋለሁ። እናም አዲሱ ስለጋበዝከኝ በጣም አመሰግናለሁ። አክብረህ ስለጠራኸኝ ቴንክ ዩ። በጣም አመሰግናለሁ። ቴንክ ዩ